ይስጥልን እንደምን ቆያችሁ። ይህ የደቡብ ሬዲዮና ቴሌቪዥን ድርጅት ሰባተኛውን ጠቅላላ ምርጫ አስመልክቶ ለተፎካካሪ ፖለቲካ ፓርቲዎች ያዘጋጀው የክርክር መድረክ ነው። በዚህ የክርክር መድረክ ላይ እንግዲህ አራት ተፎካካሪ የፖለቲካ ፓርቲዎች በጤና ፖሊሲያቸው ላይ በጤናው ዘርፍ ላይ ክርክራቸውን የሚያደርጉ ነው የሚሆነው። በዚህኛው ክርክር ምዕራፍ ላይ በተመረጠው የክርክር ርዕሰ ጉዳይ ላይ የሚከራከሩት የብልጽግና ፓርቲ፣ ትብብር ለኢትዮጵያ አንድነት ፓርቲ፣ የኢትዮጵያ ብሔራዊ አንድነት ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ይሆናሉ ማለት ነው። በተሰጠው የክርክር ርዕሰ ጉዳይ ላይ የፖለቲካ ፓርቲዎች በዚህኛው ምዕራፍ 120 ደቂቃ የሚከራከሩ ነው የሚሆነው። ይህ ማለት አንድ ፓርቲ በአጠቃላይ ባሉት ምዕራፎች ላይ ለ30 ያህል ደቂቃ ፖሊሲውን ያስተዋውቃል ማለት ነው። ሁሉም የፖለቲካ ፓርቲዎች ከተሰጣቸው ደቂቃ ውስጥ 5 ደቂቃ ለመግቢያ ሀሳብ ማቅረቢያ ነው የሚጠቀሙት። 10 ደቂቃ ደግሞ ዝርዝር ሀሳብ ማቅረቢያ ይሆናል ማለት ነው። 10 ደቂቃ ደግሞ ለጥያቄና ምላሽ ይሆናል። እሱን በኋላ ላይ የምናብራራ ይሆናል። 10 ጥቅል ደቂቃ ነው የተቀመጠው። ጥያቄ በ2 ደቂቃ ውስጥ አንድ ፓርቲ ያለውን ያነሳል ማለት ነው። 8 ደቂቃ ማለት ምላሽ የምንሰጥበት ይሆናል። የመጨረሻው ምዕራፍ 5 ደቂቃ ነው። ይህ ፖለቲካ ፓርቲዎች በተመረጠው ርዕሰ ጉዳይ ላይ የማጠቃለያ ሀሳባቸውን የሚያቀርቡ ይሆናል ማለት ነው። የደቡብ ሬዲዮና ቴሌቪዥን ድርጅት ከየትኛውም የፖለቲካ ፓርቲ ወገንተኝነት የጸዳ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። ስለመጣችሁም በድጋሚ ከልብ ነው የምናመሰግነው። የክርክር መድረኩን የምንጀምረው ተፎካካሪ የፖለቲካ ፓርቲዎች ማለትም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የብልጽግና ፓርቲ፣ የኢትዮጵያ ብሔራዊ አንድነት ፓርቲና ትብብር ለኢትዮጵያ አንድነት ፓርቲ የተዘጋጀ ኬክ አለ። እሱን በጋራ በህብረት ሆነን እንቆርሳለን። ወደ ክርክሩ ለመግባት እጣ የማውጣት መርሃ ግብር ነው የምናደርገው። አራቱም የፖለቲካ ፓርቲዎች አራት እጣ ነው የሚያወጡት። በአራት ዙር ነው ክርክራችንን የምናካሂደው። አራቱን እጣ ማውጣት ያስፈልገው በመጀመሪያው ዙር የትኛው ፓርቲ ቀድሞ ይጀምራል፣ የትኛው ይቀጥላል የሚለው ነው። የሁለተኛው እጣ የምናወጣው ለዝርዝር ሀሳብ ማቅረቢያ ነው። በሶስተኛ ደረጃ ደግሞ ለጥያቄና ምላሽ ይሆናል ማለት ነው። አራተኛው እጣ ደግሞ ለማጠቃለያ ሀሳብ የሚሆን ነው ማለት ነው። አራት እናነሳለን። ኢዜማ ስንት ቁጥር? 4 ቁጥር። በመጀመሪያው ዙር ኢዜማ አራተኛ ተከራካሪ ይሆናል። የኢትዮጵያ ብሔራዊ አንድነት ፓርቲ በመጀመሪያው ዙር ሶስተኛ። ትብብር ለኢትዮጵያ አንድነት ፓርቲ 2 ቁጥር። ብልጽግና ፓርቲ በመጀመሪያው ዙር ብልጽግና ፓርቲ ይጀምራል ማለት ነው። የሁለተኛውን ዙር የምንጀምርበትን ይላል። ብልጽግና ፓርቲ 4 ቁጥር። ትብብር ለኢትዮጵያ አንድነት ፓርቲ 2። የኢትዮጵያ ብሔራዊ አንድነት ፓርቲ 4። ኢዜማ 1። ኢዜማ ሶስተኛውን 3። የኢትዮጵያ ብሔራዊ አንድነት ፓርቲ 1። እሺ። ትብብር ለኢትዮጵያ አንድነት ፓርቲ 3። ብልጽግና 2። የመጨረሻው ምዕራፍ ብልጽግና 4 ቁጥር። ትብብር ለኢትዮጵያ አንድነት ፓርቲ 1። የኢትዮጵያ ብሔራዊ አንድነት ፓርቲ 3። ኢዜማ 2። ስለዚህ በተሰጠው ምዕራፍ በተሰጠው እጣ መሰረት ነው የምንሄደው ማለት ነው። ሁላችሁም በተዘጋጀላችሁ ወይንም የፓርቲያችሁ አርማ ባለበት መወዳደሪያ ቦታ ላይ እንድትሄዱ እንጠይቃለን። ከልብ ነው የምናመሰግነው። ጥሪያችንና ክብራችሁ ስለመጣችሁ በድጋሚ ከልብ ነው የምናመሰግነው። ሰባተኛው ጠቅላላ ምርጫ እንግዲህ የፊታችን በወርሃ ግንቦት ይካሄዳልና ተፎካካሪ የፖለቲካ ፓርቲዎች ፕሮግራሞቻቸውን እንደዚሁም ማኒፌስቶቸውን በተለያዩ አማራጮች እያስተዋወቁ ይገኛሉ። በተለያዩ የመገናኛ ብዙሃኖችም የክርክር መድረክ እያዘጋጁ የተከራከሩ ይገኛሉና የደቡብ ሬዲዮና ቴሌቪዥን ድርጅትም በዚህኛው ሰባተኛው ጠቅላላ ምርጫ ላይ የሚወዳደሩ የተፎካካሪ የፖለቲካ ፓርቲዎችን የክርክር መድረክ አዘጋጅቷል። በዛሬው በመጀመሪያው ምዕራፍ ላይ በጤናው ዘርፍ ፖሊሲ ላይ ነው ክርክር የሚያደርገው። ከጤና ዘርፍ ጋር በተገናኘ ብልጽግና ፓርቲ ያለው ፕሮግራም ምን ይመስላል? ለመግቢያ 5 ደቂቃ አሉት።
እንኳን ለሰባተኛው ዙር ሀገራዊና ክልላዊ ምርጫ ፈጣሪ በሰላም አደረሰ። ፓርቲያችን ብልጽግና ጤናን በማበልጸግና በሽታን በመከላከል ላይ ያተኮረ ጥራቱን የጠበቀ የሕክምና አገልግሎት በመስጠት ተደራሽነትና ፍትሐዊነትን በሚያረጋግጥ መልኩ የማይበገር የጤና ስርዓት በመገንባት ሁሉን አቀፍ የጤና ሽፋን ለማሳደግ እየሰራ ያለ ፓርቲ ነው። በዚህ መሰረት ባለፉት ዓመታት በጤናው ዘርፍ ያስመዘገብናቸው ስኬቶችና የቀጣይ አቋሞቻችን እንደሚከተለው እናቀርባለን። ፓርቲያችን ብልጽግና ባሳለፍነው ምርጫ ዘመን ሁሉን አቀፍ የጤና ተደራሽነት ለማረጋገጥ የሰራው የዜጎችን ሕይወት የመኖር አማካይ ዕድሜ በ2013 65 ከነበረበት በዚህ ሰዓት 68 ዓመት አድርሰዋል። በወሊድ ምክንያት የሚከሰት የእናቶችና የህፃናት ሞት በእጅጉ መቀነስ ተችሏል። በክልላችንም በሀገር ደረጃ ተሞክሮ የሚሆኑ ተግባራት ተከናውነዋል። በመቶዎች የሚቆጠሩ አምቡላንሶች አቅርበናል። ነጻ ሕክምና አገልግሎት ለነፍሰ ጡር እናቶች እየተሰጠ ይገኛል። በውጤቱም በ2013 ዓመት የእናቶች ሞት ምጣኔ ከ100 ሺህ በህይወት ከሚወለዱ ህጻናት መካከል 267 የነበረው ወደ 141 ማውረድ ችለናል። ባለፈው ዓመታት ዋና ዋና ተላላፊ በሽታዎች ምክንያት የሚከሰት ህመምና ሞት በከፍተኛ መጠን መቀነስ ተችሏል። የጤና አገልግሎት ተደራሽነትን ለማሻሻል መንግስት ለጤና መሰረተ ልማት ማስፋፋት ሰፊ መዋለ ንዋይ ኢንቨስትመንት ሲያደርግ ቆይቷል። በዚህም የክልሉ ጤና አገልግሎት ሽፋን 85% ደርሰዋል። የጤና ሰው ኃይል ልማትን ማሻሻል ላይ በቁጥርና በሙያ ስብጥር ላይ ያተኮረ ለማሟላት ስራ ተሰርተዋል። ፓርቲያችን ብልጽግና ለ31 ዓመታት የቆየው መከላከልን ብቻ መሰረት ያደረገ የጤና ፖሊሲ በመከለስ በሽታ መከላከልና አክሞ የማዳን አገልግሎት ሚዛን በጠበቀ መልኩ ትኩረት እንዲያገኝና መሳ ለመሳ እንዲተገበር በማጽደቅ ትግበራ ተጀምሯል። ፓርቲያችን ብልጽግና ለገጠርም ሆነ ለከተማ ነዋሪዎች የመጀመሪያ ደረጃ የጤና እንክብካቤ በማጠናከር ሁሉ አቀፍ የጤና ሽፋን በማረጋገጥ የጤና ፖሊሲያችን ቁልፍ የስኬት መገለጫ የሆነውን የጤና ኤክስቴንሽን ፕሮግራም በጥናት ላይ በመመስረት ፕሮግራሙ እንዲሻሻል ተደርጓል። ውጤትም ማስመዝገብ ተጀምሯል። ፓርቲያችን ብልጽግና የትውልድ ግንባታ ከጽንሰት መጀመር አለበት የሚል አቋም ያለው ሲሆን በመጀመሪያዎቹ 1000 ቀናት ውስጥ ተገቢ ምግብ፣ ጤና እንክብካቤ ያገኙ ህጻናት ከፍተኛ የአእምሮ እድገትና የማህበራዊ ተሳትፎ እንደሚኖራቸው በመገንዘብ ከባለድርሻ አካላት ጋር በቅንጅት እየሰራ ይገኛል። የድንገተኛ የጤና አደጋዎች እና ወረርሽኝ የመከላከል የመቆጣጠር አቋም እንዲጠናከር ትኩረት ሰጥቶ እየሰራ ይገኛል። ለአብነትም የኮቪድ-19 የዝንጀሮ ፈንጣጣ ማርበርግ ቫይረስ ወረርሽኝ በብቃት መቆጣጠራችን የቅርብ ጊዜ ትውስታችን ነው። በቀጣይም ተጠናክሮ ይቀጥላል። ፓርቲያችን ብልጽግና በሽታን በመከላከል እና አክሞ በማዳን ሚዛናዊ ትኩረት ሰጥቶ ርብርብ እያደረገ ያለ ሲሆን የሆስፒታል አገልግሎት አሰጣጥ ማዘመንና ማሻሻል አቋማችን ብቻ ሳይሆን ተግባራችንም ነው። ለአብነት በክልላችን የተለያዩ ስፔሻሊቲና ሰብ ስፔሻሊቲ ሕክምና አገልግሎት ተደራሽ ለማድረግ እየተሰራ ይገኛል። በቀጣይም ተጠናክሮ ይተገበራል። ፓርቲያችን ብልጽግና ከዘመኑ ጋር አብሮ ለመራመድ የዲጂታል ስርዓት በማጠናከር ዲጂታል ኢትዮጵያን ለማድረግ እየሰራ ይገኛል። በክልላችን 12 ጤና ተቋማት ወረቀት አልባ አገልግሎት እንዲሰጡ ተደርገዋል። በሚቀጥለው ምርጫ ዘመንም ሁሉም የሕክምና ተቋሞቻችን ወረቀት አልባ እንዲሆኑና በሰው ሰራሽ አስተውሎት በመታገዝ አገልግሎት ለዜጎች እንዲያገኙ አበክረን እንሰራለን። ጥራቱን፣ ደህንነቱ የተጠበቀ የጤናና ጤና ነክ አገልግሎት ለማረጋገጥ በቁጥጥሩ ዘርፍ በተሰጠው ትኩረት ውጤታማ ስራ ተሰርተዋል። የማህበረሰብ አቀፍ ጤና መድን ተጠቃሚ ሽፋን በ2013 44 ከነበረበት በዚህ ሰዓት 81% ተደራሽ ተደርሰዋል። ከፍሎ መታከም የማይችሉ ዜጎች በመንግስት በጀት በመያዝ ለተጠቃሚዎች ወጪውን በመሸፈን ተችሏል። የጤናው ዘርፍ ከውጭ ድጋፍ ጥገኝነት ለማላቀቅ ሀገር ውስጥ የፋይናንስ ማሰባሰብ አቅምን ከማጠናከር ባሻገር በመንግስት ባለፉት 3 ዓመታት ለጤናው ዘርፍ የሚመደበው በጀት በ3 እጥፍ ጨምሯል። የግል ዘርፍ ትብብርና ኢንቨስትመንት ለሀገራዊ ጤና እድገት ወሳኝ ነው ብሎ በቅንጅት እየሰራ ይገኛል። በክልላችን በሚገኙ የመንግስት ሕክምና ተቋማት የመድኃኒትና ሕክምና ግብዓት ተደራሽ እየተደረገ ቢሆንም አልፎ አልፎ የሚከሰት እጥረት እንዳለ እንገነዘባለን። ችግሩንም በዘላቂነት ለመፍታት ሀገር ውስጥ የማምረት አቅም ለማሳደግ የጀመርነው የፖሊሲ እርምጃ ውጤታማ በሆነ መልክ ከ8% ወደ 41% አሳድገናል። ፓርቲያችን ብልጽግና የጤና ባለሙያዎች የማህበረሰብ ጤናን በማረጋገጥ የሀገር ግንባታ ሚናቸው የማይተካ እንደሆነ ያምናል። በመሆኑ በጤና ዘርፍ የባለሙያ ጥያቄ ምላሽ በመስጠት ጥረት እየተደረገ ሲሆን በቀጣይ ምርጫ ዘመን የሀገራችንን አቅም መሰረት ያደረገ ክብሩን የሚመጥን እውቅናና ተጠቃሚነትን የሚያሻሽሉ እርምጃዎች ያጠናክረን እንቀጥላለን። ፓርቲያችን ብልጽግና በተግባር ተፈትኖ ውጤታማ የሆነ የጤና ፖሊሲ በቀጣይም የህዝባችን ጤና ለማስጠበቅ በጽናት ይተገብራል። በመሆኑም ብልጽግናን ይምረጡ ምልክታችን የስንዴ ነዶ ነው። የስንዴ ነዶ ማለት የመደመር የአንድነትና የትብብር ተምሳሌት ነው። አመሰግናለሁ። ትብብር ለኢትዮጵያ አንድነት ፓርቲ በቀጣዮቹ 5 ደቂቃዎች ውስጥ የመግቢያ ሀሳቡን የሚያቀርብ ይሆናል። ትብብር ለኢትዮጵያ አንድነት ቀጥሎ የምናቀርበው የጤና ፖሊሲን እንደሚከተለው ይሆናል። በመከላከል መርህ ላይ የተመሰረተ ሆኖ የህዝብ ብዛት ቁጥርን፣ ተስማሚ የኑሮ ሁኔታን፣ የምግብ ንጽህና፣
ውሃ አቅርቦትን፣ የትምህርት አገልግሎት፣ የአካባቢ ንጽህናን አጠባበቅን፣ የመንገድ የትራንስፖርት መስፋፋትን የመሳሰሉትን መሰረታዊ አገልግሎቶችን ታሳቢ አድርጎና በእነዚህ መስኮች ከሚደረጉ ማሻሻያ ጋር በተሳሰረ መንገድ የተቀረጸ ስራ ላይ ይውላል። ወባና ሳምባ ነቀርሳ እንዲሁም ሌሎች ተዛማጅ ከንጽህና ከአመጋገብ ጉድለት የሚመጡ ተላላፊ በሽታዎችን ለመከላከል የሚያስችሉ ሰፊ የህዝብ ተሳትፎ በመፍጠር መንግስትን፣ ህብረተሰብን፣ ሌሎች አጋሮችን ሁሉ የሚያካትት አደረጃጀት አሰራር ተግባራዊ እናደርጋለን። የእናቶችና ህፃናት ጤንነት የማሻሻል ፕሮግራሞችን ስራ ላይ በማዋል በሚቀጥሉት 5 ዓመታት ከወሊድ ጋር በተያያዘ የጤና ችግር የሚሞቱ እናቶችን እና ህፃናትን ቁጥር በግማሽ ለመቀነስ ከፍተኛ ጥረት እናደርጋለን። የንጹህ መጠጥ ውሃ አቅርቦት በከተማና በገጠር እንዲሻሻል፣ የመጸዳጃ አገልግሎቶችን እንዲስፋፉ፣ የህክምና ተቋማት ስርጭትና የህክምና ባለሙያዎች ምደባ አብዛኛውን የገጠር አካባቢ እንዲሸፍኑ ለማድረግ ትኩረት ሰጥተን እንሰራለን። በጤና አገልግሎት አሰጣጥ የመድኃኒት ጥራት ቁጥጥር ትኩረት የሚደረግበት ሲሆን የባህላዊ መድኃኒቶችን አጠቃቀም ችግሮችን ለመቀነስና ከዘመናዊ ህክምና ጋር ለማቀናጀት የሚያግዙ ስልቶችን እንቀርጻለን። የህክምና አገልግሎት አሰጣጥ ስርዓቱ በሰው ሰራሽ ተፈጥሮ አደጋዎች ለተጠቁ ወገኖችና አነስተኛ ገቢ ላላቸው ዜጎች ትኩረት ሰጥቶ ይሰራል። በጤናው ዘርፍ በዝቅተኛና መካከለኛ ከፍተኛ ደረጃ የሰለጠኑ በቂ የሰው ኃይል ለማፍራት በህብረተሰቡ ፍላጎት ላይ የተመሰረቱ ስልጠናዎችን፣ የአቅም ግንባታ ተግባሮችን እናከናውናለን። በአሁኑ የሀገራችን ሁኔታ የጤና አገልግሎት ሰጪ አካል መንግስት ቢሆንም ለዘርፉ የሚመደበው በጀት ዝቅተኛ በመሆኑ ከሚቀጥሉት 5 ዓመታት ትርጉም ያለው እድገት እንዲያሳይ ከህዝብና ከግል ባለሀብቶችና ከሌሎች በጎ አድራጎት ተቋማት በሚገኘው ሀብት ከፍተኛ መጠን ያለው በጀት ለጤና አገልግሎት እንዲመደብ እናደርጋለን። የግል ባለሀብቶች በጤናው ዘርፍ ያላቸውን ተሳትፎ እንዲጨምር በፈቃድ አሰጣጥ፣ በሰው ኃይል ስልጠና፣ በብድርና በመሬት አቅርቦት ረገድ አመቺ የህግ ስርዓትን ይዘረጋል። የታክስ ቅነሳ፣ ሌሎች ማበረታቻ መንገዶችንም ይጠቀማል። ኤችአይቪ ኤድስንና በግብረ ስጋ ግንኙነት የሚተላለፉ በሽታዎችን ለመከላከል ከፍተኛ ትኩረት እንሰጣለን። በድንገት የሚከሰቱ ሀገር አቀፍ፣ አህጉር አቀፍ፣ ዓለም አቀፍ ተላላፊ በሽታዎችን በተመለከተ በየጊዜው ህዝብን መሰረት ባደረገ የክትትልና ቁጥጥር ስራ እናከናውናለን። በህመም፣ በአደጋ፣ በእድሜና በመሳሰሉት ምክንያት የራሳቸውን ህይወት መምራት ላልቻሉ ዜጎች፣ ለአካል ጉዳተኞች፣ ወላጆች አሳዳጊ ላጡ ለሆኑ ህፃናት፣ ለጦር ጉዳተኞች፣ ብሔራዊ ግዴታቸውን ለተወጡ ዜጎች ነፃ የህክምና አገልግሎት እንዲሰጥ እናደርጋለን። ትብብር ለኢትዮጵያ እነዚህን ሀገር አቀፍ የሆኑ ዓለም አቀፍ የሆኑ ስርዓቶችን በማስፈንና ለሀገርም ለሌሎችም ተምሳሌት የሆኑ ፖሊሲዎችን በመቅረጽ በሚቀጥሉት 5 ዓመታት ያለውን ፖሊሲ ያስፈጽማል። ይህንን ውይይት እንድናደርግና ሀገር በአንድ ላይ ቆማ ለሀገር ማሻገር እንድንመክር በዚህ ስፍራ ላይ ላዘጋጃችሁ ምስጋናችንን እናቀርባለን። ምልክታችን በጥምረት ያለ አውራ ጣት ነው። እናመሰግናለን። ትብብር ለኢትዮጵያ አንድነት ፓርቲ በተሰጡ 5 ደቂቃ ውስጥ የመግቢያ ሀሳቡን አቅርበዋል። በቀጣይ የኢትዮጵያ ብሔራዊ አንድነት ፓርቲ በተመረጠው ርዕሰ ጉዳይ ላይ 5 ደቂቃ አሉት። እኛ የኢትዮጵያ ብሔራዊ አንድነት ፓርቲ ኢቢአፓ በጤና ዘርፍ ያለውን የሚከተለውን 2 ፖሊሲዎች መከላከልና አክሞ መዳን የሚባል ፖሊሲዎችን መንግስት የቀረጸውን እንቀበላለን።
በመጀመሪያ ፓርቲያችን የሚከተለው የሶሻል ዲሞክራሲ ርዕዮተ ዓለም በማራመድ ሁሉንም ማህበረሰብ በእኩልነትና በፍትሃዊነት ጥቅሞቻቸውን የማስጠበቅ ዓላማ አድርጎ ይንቀሳቀሳል። ነገር ግን አሁን ያለው መንግስት በጤና ዘርፍ በየቦታው የምናደርገውን የጤና ፖሊሲን በማሻሻል በተሻለ መንገድ ለማራመድ እንችላለን። ይኸውም የእኛ ፓርቲ ግን በዚሁ በተሻለ መንገድ አሁን ያለው የጤና ፖሊሲን በመከላከል ላይ ያተኮረ አሰራር ለበለጠ በማሻሻል በጤና ኤክስቴንሽን ቤዝ ፓኬጆችን በመቅረጽ የቤተሰብ ምጣኔ ወሊድና የቤተሰብ ምጣኔ በማሻሻል ከውሃ ወለድ በሽታዎች፣ ልዩ ወቅታዊ ወረርሽኞች በመከላከል ወዘተ መሰረት አድርገን እንሰራለን። አክሞ በማዳን ፖሊሲ ላይ ደግሞ ከፕራይሜሪ ሆስፒታል አቅም ከፍ ባለው መንገድ በማስኬድ የተሻለ ሆስፒታል ገንብተን እንተገብራለን። የጤና ጣቢያዎች የፕራይሜሪ ሆስፒታል ጥቅም ቢያንስ እስካሁን ያለው የጤና ጣቢያዎችና የፕራይሜሪ ሆስፒታል አቅም 100,000 ህዝብ የሚያስተናግድ ታሳቢ ተደርጎ አገልግሎት እንዲሰጥ ተብሎ የተቋቋመ ከህዝብ እድገት ብዛት የተነሳ ከአቅም በላይ ሆኖ አሁን እስከ 600,000 ነዋሪዎችና በላይ ማህበረሰብ በማስተናገድ በመገደዱ ከበጀትና ከባለሙያ ከመድኃኒት አቅርቦት ጉድለት የተነሳ ማስተናገድ ባለመቻሉ ፓርቲያችን ጥናት አድርጎ በተሻለ መንገድ ደረጃ በደረጃ በማሳደግ የህብረተሰቡን ፍላጎትና ጥቅም በሚያሟላ አካሄድ እንሰራለን። የቆዩ የጤና ጣቢያዎችን ወደ ፕራይሜሪ ሆስፒታል ማሳደግና ፕራይሜሪ ሆስፒታሎችን ወደ ከፍተኛ ሆስፒታሎች ደረጃ በደረጃ በማሳደግ ለተሻለ ሕክምና ፍለጋ ወደ ሌሎች ሆስፒታሎች የሚደረገውን የታካሚዎች ፍልሰትና ወጪያቸውንም እንዲቀንስ ታሳቢ አድርገን እንሰራለን። ብቁ የሕክምና መሳሪያዎችን፣ ማሽኖችን ለዚሁ ተግባር ብቁ የጤና ተቋማትን ተደራሽ አድርገን እንሰራለን። ውስጣዊ ላቦራቶሪ ምርመራና ቁጥጥር ላይ ያለውን የሙያ ክፍተቶችን በባለሙያ በማሟላት ከወረርሽኝ በሽታዎች በቅድሚያ በመከላከል አትኩረን እንሰራለን። የጤና ባለሙያዎችን በየዲፓርትመንቶቻቸው በቅጥርና በአቅም ግንባታ ስልጠና በማካሄድ በማሰማራት ከህዝብ ጎን ሆነው በአቅራቢያው አድረው የሚሰሩበት መንገድ እናመቻቻለን። በሕክምና መሳሪያዎች በቂ መድኃኒቶችን ለጤና መድን ተጠቃሚና ለሌሎች እንደ ህጉ ተደራሽ በማድረግ ተቋሙን በተሻለ እንመራለን። ይህን የመንግስት ጤና ተቋማትን ክፍተት እንደ አጋጣሚ በመጠቀም ውጪ ላይ የግል ጤና ተቋማት በስራና በመልካም አገልግሎት ሰጪነት እንዲሰማሩ በጥሩ ምሳሌነት እንሰራለን። የመንግስት አምቡላንስና ተሽከርካሪዎች የጤና ተቋማት አገልግሎት ውጪ የሚደረገውን ሽሚያ በማስቆም ለአደጋ የተጋለጡትን ዜጎቻችን ወላድ እናቶችን በአግባቡ እንዲያገለግል መልካም አሰራር መንገዶችን እንዲከተል ብለን በአግባቡ እናገለግላለን። መልካም አሰራሮችና መንገዶችን ለህዝባችን እናሳያለን ብለን እናምናለን። ጤና ለሁሉም፣ ልብን ይምረጡ። በቀጣይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በተሰጠው 5 ደቂቃ ውስጥ በተመረጠው ርዕሰ ጉዳይ ላይ የመግቢያ ሀሳብ ያነሳል። አመሰግናለሁ። ውድ የኢትዮጵያ ዜጎች፣ የተከበራችሁ የማዕከላዊ ኢትዮጵያ ህዝቦች እንኳን ለ7ኛው ሀገር አቀፍ ምርጫ በሰላም አደረሳችሁ። ኢዜማ የጤናው ዘርፍ የማህበራዊ ፍትህ ፍልስፍና ማዕዘን ነው ብሎ ያምናል። በአሁን ሰዓት የሚመራው የጤናው ዘርፍ 5 ዋና ዋና ጉለቶች አሉት የሚል እምነት አለን። አንደኛው የሰው ሀብት ማነቆዎች፣ ሁለተኛው የሰው ሀብት የማፍራት ችግር፣ ሶስተኛው የጤና አገልግሎት አቅርቦት፣ አራተኛው የሕክምና መገልገያዎች እና የመድኃኒት አቅርቦት፣ አምስተኛው የበጀት ችግር ነው። ኢዜማ እነዚህ 5 ዋና ዋና የሚላቸው ማነቆዎች በአግባቡ በመረዳት የማህበራዊ ፍትህ ፍልስፍናን መነሻ አድርጎ ጤናን መሰረታዊ መብት ነው ብሎ በመረዳት እኩል እድልና
ፍትሐዊነትን በተላበሰ መልኩ የተቀናጀ የጤና አስተዳደር የጤና ፖሊሲዎችን መርህ በማድረግ የማህበረሰቡን የጤና ፍላጎት ምኞት እውን ለማድረግ የሚያስችል የጠራ አረዳድና የጤና ፖሊሲ ቀርጿል። የጤና ፖሊሲ አቅጣጫዎች ለማስቀመጥ ጤናን ምልኡ በሆነ መልኩ መተርጎም አስፈላጊ ነው። ከጤና አገልግሎት አንጻር ብቻ በተቃኘ ፖሊሲ ላይ ተመርኩዞ ዜጎችን ጤናማና አምራች ማድረግ አይቻልም። የኢዜማ የጤና ፖሊሲ ግብ በዜጎች ተሳትፎ ላይ የተመሰረተ የመንግስት ድጋፍና ክትትል ያልተለየው የተቀናጀ የጤና አስተዳደር ያለው መዋቅር በመገንባት ጤናማና በራሱ የሚተማመን አምራች ዜጋ፣ ቤተሰብ፣ ማህበረሰብ ማፍራት ነው። የተቀናጀ የጤና አስተዳደር ስንል ጤናን በምሉዕነት በማየት ከሌሎች ዘርፎች ጋር አቀናጅቶ መስራት እስካልቻለ ድረስ ዜጎች ጤናማና አምራች ማድረግ እንችላለን ብለን አናምንም። በአጠቃላይ ጤና ብለን ግብርናን ካላካተተ ከምግብ አቅርቦትና ተደራሽነት ጋር የተያያዘ ችግሮችን ልንፈታ አንችልም። ከንጹህ ውሃ አቅርቦት ጋር አያይዘን ሳንሰራ ውሃ ወለድ በሽታዎችን መከላከልም ሆነ መፈወስ የሚቻል አይደለም። ከአካባቢ ጥበቃ፣ አየር ንብረት ለውጥ፣ ከሰብአዊ መብት፣ ከትምህርት፣ ከባህልና ህዝባዊ ግንኙነት፣ የአካል ብቃት እንቅስቃሴ ጋር በተቀናጀ መልኩ ካልተሰራ ዜጎች ጤናማና ምርታማ ማድረግ የማይታሰብ ነው። ሁሉን አቀፍ ለሰው ልጆች የጤና መብት ድንጋጌ ዩኒቨርሳል ዲክላሬሽን ፎር ሄልዝ ራይት አንቀጽ 25 ላይ ሁሉም ሰው ከነ ቤተሰቡ ደረጃውን በጠበቀ ጤናን በተሟላ ደህንነት የመኖር መብት አለው። ድንጋጌው በዘረዘረው መጠን ለዜጎች ጤናቸውን እውን ለማድረግ የዜጎች ቤተሰብና የማህበረሰብ የጤና ፍላጎቶችን፣ ምኞቶችን በተሟላ መልኩ ለማሳካት የአንድ ሀገር የጤና አገልግሎት መዋቅር የዜጎች የቤተሰብና የህብረተሰብ የጤና ደረጃ ማሻሻል ይኖርበታል። ማህበረሰብም ለህመም የሚዳርጉ መንስኤዎችን ለመከላከል ብቁ መሆን አለበት። በሕክምና ምክንያት በማህበረሰብ አላስፈላጊ ለሆኑ ወጪዎችን እንዳይዳረግ መከላከል ይኖርበታል። ፍትሐዊ ሆነ የሰዎች ተኮር አገልግሎቶችን እውን ማድረግና የማህበረሰብ አባላት ህይወታቸውና ኑሯቸውን በሚመለከት ጉዳዮች ሁሉ በተሳትፎ የማድረግ መብታቸውን ማክበር አለብን። በኢትዮጵያ የጤና ዘርፍ ግዴታዎች በአግባቡ እንዲወጣ ለማስቻል ኢዜማ የጤና አገልግሎት ዘርፍ የፈውስ የጤና አገልግሎት ክሪኤቲቭ ሄልዝ ኬር እና የማህበረሰብ ጤና አገልግሎት ፕሮሞቲቭ ኤንድ ፕሪቬንቲቭ ሄልዝ ኬር በማለት በሁለት ዋና ዋና ክፍሎች በመክፈል ወደ ተግባር ይገባል። በኢዜማ የጤና ፖሊሲ የህብረተሰብ ጤናና የፈውስ ጤና አገልግሎቶችን ሚዛናቸውን በጠበቀ መልኩ ትኩረት ያደርጋል። የጤና ዘርፍ የሰው ኃይል ልማት እቅድ ላይ ያተኩራል። የጤና ዘርፍ የሰው ኃይል ማካካሻና ጥቅማጥቅሞች ላይ ያተኩራል። የሰው ኃይል ትምህርትና ስልጠና፣ የሰው ኃይል የሙያ ስነ ምግባር፣ የህግ ከለላ ዋና ዋናዎቹ ናቸው። ከመንግስት ጣልቃ ገብነት ውጪ በሆነ መልኩ የጤና ደህንነትን ኢንሹራንስ በማደራጀት የጤና አገልግሎቶችን ያካክሳል። በመሆኑም አሁን ብልጽግና እየተከተለው ባለው መከላከልና ፈውስ አቀናጅቶ በሚል አስተሳሰብ በመንግስት የሀብት ምንጭነት በእርዳታ ብቻ እስከ ተጓዝን ድረስ በዘመቻና እሳት ከማጥፋት ውጪ የሚተርፈን ነገር አይኖርም። ድርጅታችን ኢዜማ በማህበረሰባዊ ፍትህ ፍልስፍና ፍንትው አድርጎ ከሚያሳዩ ፖሊሲዎችን ቀርጿል። ስለዚህም ይህንን ፖሊሲ ተግባራዊ ለማድረግ ሚዛንን ይምረጡ፣ ጤናውን ያረጋግጡ። ኢዜማ ሚዛናዊ አስተሳሰብ፣ ሚዛናዊ መፍትሄ። ሁላችንም ከልብ ነው የምናመሰግነው። በጤናው ዘርፍ ፖሊሲያቸውን በመጀመሪያው በመግቢያ በተወሰነ መልኩ አስተዋውቃቸዋል። የተከበራቸው ተመልካቾች የብራይነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት በሰባተኛ ጠቅላላ ምርጫው የሚፎካከሩ የፖለቲካ ፓርቲዎች የክርክር መድረክ ነው ያዘጋጀው። እዚህም ጥሪ የተደረገላቸው ከከፍተኛ ትምህርት ተቋማት የተወጣጣቸው እንደዚሁም ታዛቢዎች፣ የሲቪክ ማህበራትና ጥሪ የተደረገላቸው እንግዶች ከኛ ጋር ስላላችሁ ከልብ ነው የምናመሰግነው። እናንተንም እንግዲህ በድጋሚ እንኳን ደህና መጣችሁ ለማለት እንወዳለን። የመጀመሪያውን ምዕራፍ እንግዲህ ሂደት በዚሁ እንቋጭና ወደ ሁለተኛው እናልፋለን። በቀጣዮቹ 10 ደቂቃ ደግሞ ዝርዝር ሀሳቦችን የምታቀርቡበት ሰዓት ነው የሚሆነው። በዚህኛው ዙር በመጀመሪያው ሀሳቡን የሚያቀርበው
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይሆናል። 10 ደቂቃ አሉት። የሀገራችን የህዝባችንን የጤና ችግር ሊፈታ የሚችል በተለየ መልኩ ሰው ተኮር የሆነ ህዝቡ ላይ የሚደርስ የተለያዩ ስራዎችን የምንሰራበት ሂደት በፖሊሲያችን ላይ አካተነዋል። ይህ የጤና ዘርፍ በማህበራዊ ፍትህ ላይ መሰረታዊ የሆነ የመብት ጥያቄ የመብት ፍላጎት የሚሟላበት መሆኑን ያስቀመጥንበት ነው። ግን አሁን እየተከተልናቸው ባሉ ሂደቶች 5 ያስቀመጥናቸው ችግር ናቸው። እነዚህ ጉዳዮች ካልተፈቱ የጤናው ዘርፍ በተገቢው ይፈታል ብለን ስላላመንን ይህንን በጥናት የተመረኮዘ ከፖሊሲያችን ጋር አካተን ዋና ዋና ችግሮች ብለን ያስቀመጥናቸው አሉ። አንደኛው የሰው ሀብት ማነቆዎች ነው። ይሄ የሰው ሀብት ማነቆዎች የባለሙያዎች እጥረትን በተገቢው መፈታት መቻል አለበት። ሁሉም ተቋማት የተገነቡ ተቋማቶች ላይ በቂ የሆነ ለማህበረሰቡ ችግሩን ሊፈቱ የሚችሉ ህመሙን ሊያክሙለት የሚችል የሰው ኃይል ማፍራት ያስፈልጋልና የባለሙያዎች እጥረት በተገቢው መፈታት አለበት። የባለሙያዎች እጥረት ብቻ ሳይሆን ባለሙያዎች ራሱ በቂ ክፍያ የማያገኙ ከመሆኑ ጋር ተያይዞ የታመመውን ሰው የራሳቸውን ህመም ሳያክሙ የታመመውን ሰው ያክማሉ ተብሎ ስለማይታሰብ የባለሙያዎች ተገቢ የሆነ ጥቅማ ጥቅሞችን ማስጠበቅ ያስፈልጋል። የሚኖሩበትን የኑሯቸውን ሁኔታ ማስተካከል ያስፈልጋል። የሚሰሩበት የሚጓጓዙበት አጠቃላይ ነገር ማሟላት ያስፈልጋልና ይሄን ስናረግ የህብረተሰቡ የጤና ችግር ይፈታል ብለን እናምናለን። የጤና አገልግሎት አቅርቦት ነው ሌላኛው። ከተቋማት ግንባታ ስርጭትና ስብጥር ጋር የተያያዘ ማነቆዎች ፍንትው ብለው ይታያሉ አሁን ባለው ሁኔታ ማለት ነው። ከተቋማት ግንባታ ጋር ስናያይዝ ተቋማቶች ይገነባሉ። ብዙ አንደኛ ደረጃ ሆስፒታሎች አሉ። ውስጣቸው ግን ምንድነው ያለው? ስንት ዶክተሮች ናቸው ያሉት? ምን ያህል ማቴሪያሎች ናቸው ያሉት? በምን መልኩ ተቋማቶቹ የተጠናከረና ትክክለኛ ለውጥ የሚያመጡ ናቸው የሚለውን በማየት የነዚህ መፍትሄ የሚሆኑ ነገሮችን በማስቀመጥ ትክክለኛ ባለሙያ፣ ትክክለኛ ማቴሪያልና ትክክለኛ መድኃኒት እንዲኖር በማድረግ ችግሮችን መፍታት ያስፈልጋል። አራተኛው የሕክምና መገልገያና የመድኃኒት አቅርቦት ነው። አብዛኛው መዋቅሮቻችን ከጤና ጣቢያ ጀምረን ከጤና ታችኛው ካለው ጤና ኤክስቴንሽን ጀምረን እስከ ሆስፒታሎች ድረስ በአሁኑ ሰዓት ተገቢ የሆነ ማቴሪያል አላቸው የሚል እምነት የለንም። ይህንን ካላሟላን ደግሞ ባለሙያዎቹ ተገቢው አገልግሎት ሰጥተው አክመው መድኃኒት ሰጥተው ፈውስ ሊሰጡ አይችሉም። ስለዚህ ያንን ፈውስ ለመስጠት ተቋማቶቻችን የጤና ተቋማቶቻችን በተገቢው ማደራጀትና በጥሩ ሁኔታ አገልግሎት እንዲሰጡ ማስቻል ይጠበቅብናል። ይህን በተለይ የመድኃኒት አቅርቦታችን በተለየ መልኩ ማየት ያስፈልጋል። አንዳንድ ጊዜ መድኃኒቶቹን በውድ ዋጋ ነው የምንገዛው። በውድ ዋጋ መግዛታችን ብቻ ሳይሆን አሁን ባለው በሀገራችን ተጨባጭ ሁኔታ ብር ያለው አካል እንኳን መድኃኒቶችን ለመግዛት አቅሙ እያለው መድኃኒቶቹ የማያገኝበት ሁኔታዎች አሉ። ይህም ብዙ ጊዜ የምናመርተው የሀገር አቀፍ ያለው የመድኃኒት አቅርቦት የጤና አገልግሎት የሚሰጡ መሳሪያዎች በሀገራችን ላይ የተመሰረቱ አይደሉም። አብዛኛዎቹ በእርዳታና ከውጭ የሚገቡ ወይም ኢምፖርትን የሚያበረታቱ ከመሆናቸው ጋር ተያይዞ ይሄንን በሀገር አቀፍ ደረጃ ሊፈታ የሚችል ለሆስፒታሎች ለጤና ጣቢያዎች አገልግሎት ሊሰጥ የሚችል ማምረት የሚችሉ ኢንቨስትመንቶችን የማበረታታትና ወደዚህ እንዲገቡ የማድረግ ችግሩ ሊፈታው ይችላል ነው። አንድ ሀገር ትልቁ አንዱ እንትኗ የህዝቦቿን ጤንነት መጠበቅ ነው። ጤንነት ለመጠበቅ ደግሞ ተገቢው የሆነ በጀት ሊያዝለት ይገባል። በአሁኑ ሰዓት ያለው የበጀት እጥረቱ ከጤና ተቋማት ጋር ተያይዞ ቀላል የሚባል አይደለም። ስለዚህ ተገቢውን በጀት በመስጠት ተገቢውን ውጤት ማስፈር ያስፈልጋልና እነዚህ ነገሮችን በጥሩ ሁኔታ መሄድ ያስፈልጋል። ከዚህ ውጪ በየቀበሌያት የሚገኙ የጤና ኤክስቴንሽኖችን ተገቢው እውቀት ኖሯቸው የሙያ አቅማቸውን በደንብ ከፍ አድርገው የሚሰሩበትን ሂደት ማስጠበቅ ያስፈልጋል። አሁን ባለው ሁኔታ ምን ያህል መፍትሄ ይሰጣሉ የሚለውን ነገር እሱን በደንብ ትኩረት አድርገን ልንሰራበት ይገባል። የእናቶችን ሞት በተገቢው መቀነስና ማሻሻል የሚያስፈልግ ሲሆን እነዚህን ለማድረግ ደግሞ ተቋማቶችን በተገቢው ማቋቋም ያስፈልጋል። እንደ ኢዜማ ይሄንን ለማድረግ ሁለት እንትኖችን የቀረጽንበትና በሁለት ዘርፎች ላይ የተመሰረተ ስራዎችን እንሰራለን ብለን አስቀምጠናል። አንደኛው የዚህ የማህበረሰብ ጤና አገልግሎት የምንለው ነው። ይህ የማህበረሰብ ጤና አገልግሎት ተቋማቶችን የማደራጀት ተቋማቶችን
በሁሉም በሰው ኃይልም እንዲደራጁ የማድረግ ስራ መስራት ነው። በሰው ኃይል ስልጠና ላይ በእውቀታቸው ላይ በተገቢው መስራት ያስፈልጋል። ይህን ፖሊሲያችን ላይ ያስገባ ነው። የጤና አገልግሎቶችን የምንለው ስራ ላይ የሰው ኃይሉን የብቃት የአቅም ሂደቶቹን በደንብ ተከትሎ የሚሄድ የማቴሪያል ሁኔታዎችን እንዲያሟላ የምንሄድበትና በተመሳሳይ ደግሞ የአቅማቸውን ከፍ የምናደርግበት በእውቀታቸው ከፍ እንዲሉ የምናደርግበት ሌላው ጥቅማ ጥቅሞቻቸውን የምናስጠብቅበት የነዚህ ሙያተኞችን ጥቅማ ጥቅም በተገቢው አስጠብቀን ትክክለኛ የራሳቸው ህመም ሳይሆን ማዳመጥ ያለባቸው የታማሚውን የጤና ችግር የገጠመውን አካል ማድመጥ ስለሚያስፈልጋቸው እሱን አድምጠው ምላሽ እንዲሰጡ የነሱን ትክክለኛ ክፍያቸውን ጥቅማ ጥቅሞቻቸውን የቤት የመኪና የተለያዩ አላዋንሶቻቸውን በተገቢው ማሰብ ያስፈልጋል። ሌላኛው የህብረተሰቡን ኢንሹራንስ የመስጠት ሂደት ነው። የህብረተሰቡ ኢንሹራንስ የምንሰጥበት ሂደት በተገቢው የተጀመረ እንደ ሀገር ቢኖርም በአብዛኛው ህብረተሰቡ ሳይሆን የድርጅቱ ተጠቃሚነትን የሚያደላ ነው። ስለዚህ ህብረተሰቡ ኢንሹራንስ እስከተገባለት ድረስ በተገቢው ሕክምናውን የሚያደርግበት ሂደት መፈጠር መቻል ያስፈልገዋልና ይህንን ለማድረግ ደግሞ ኢንሹራንሱ በተገቢው እንዲጠቀም ኢንሹራንስ መክፈል ብቻ ሳይሆን የሚፈልገው መድኃኒት በሚታከምበት ቦታ ማግኘት መቻል አለበት ነው። የአሁኑ የጤና ኢንሹራንስ እነዚህ አይነት ነገሮች ያሟላ አይደለም። በጥቃቅን ስራዎች ላይ በጥቃቅን መድኃኒቶች ላይ ብቻ የተመረኮዘ ተገቢውን ሕክምና የማያገኝበት ሁኔታዎች የፈጠረ ነው። ይህን ችግር የሚፈታ የራሱ የሆነ የፈውስ ጤና የሚል ከእንትናችን ያካተትነው ፖሊሲያችን ላይ ያካተትነው አለና እሱን ተግባራዊ የማድረግ ስራ የምንሰራበት ይሆናልና የቀሩት እንትኖች ጓደኛዬ ተስፋዬ የተወሰነ ሀሳብ ያስቀምጥልኛል። ለሀገራችን ሁለንተናዊ ብልጽግና ማለት ነው መሰረት የሚሆኑ ሁለት ቁልፍ ጉዳዮች አሉ ብለን እናምናለን። ጥናቶችም እንደሚያስረዱት ሀገራት ሪሶርስ ስላላቸው ብቻ ወይም ካፒታል ስላላቸው ብቻ ያድጋሉ ማለት አይደለም። ከዚህ በፊት የነበሩ ጥናቶች የደመደሙት ድምዳሜ በሚቀይር ሁኔታ አሁን ያሉት ደረጃውን የጠበቀ ትምህርት ያገኘና ጤናው የተጠበቀ ዜጋ ካለ የአንዲት ሀገር እድገት ወይም ሁለንተናዊ ብልጽግና ጋራንቲድ ነው። ስለዚህ የትምህርቱ በትምህርት ዘርፍ የሚነሳ ቢሆንም በጤናው ረገድ እኛ በዚህ ልክ ነው የምንሰጠው። የሀገራችን ሁለንተናዊ ብልጽግና ለማረጋገጥ የመጀመሪያው መሰረታዊ ነገር ጤናው የተጠበቀ ዜጋ ያስፈልገናል ነው። ጤናው የተጠበቀ ዜጋ ተገቢው ትምህርት ካገኘ አለመመራመር፣ አለመፍጠር፣ መፍትሄ አለመፈለግ ስለማይችል ለዛ ነው እድገት የማይቀር ነው የምንለው። ለዚህ ደግሞ ቅድም የተነሱት ጉዳዮች እንዳሉ ሆነው ከምንከተለው ማህበራዊ ፍልስፍና ጋር በተያያዘ ዜግነትን መሰረት ያደረገ የማህበራዊ ፍትህ ፍልስፍናችን ማለት ነው ዜጎች ሰብአዊ መብታቸው ነው። ይሄ መብታቸው ደግሞ ለማረጋገጥ ዘርፈ ብዙ የሆኑ እርምጃዎች እንወስዳለን ነው። ኢዜማ ካለው ፖሊሲ ማለት ነው በጣም በግልጽና በማያሸማ ሁኔታ ከተቀረጹ ፖሊሲዎች መካከል አንዱ የጤና ፖሊሲያችን ነው። በዚህ ረገድ በጤናው ዘርፍ ማለት ነው በሰው ኃይል ላይ አበክረን የምንሰራ ይሆናል። ከዛ ባለፈ አሁን የሚታዩ በበጀት እጥረት፣ በቁሳቁስ እጥረት ለማስታገሻ ወይ ደግሞ የሆነ ሰሞን ላይ ለሚነሱ ጥያቄዎች ማስተንፈሻ ብቻ እየተባለ የሚሰሩ የጤና ጥበቃ ማለት ነው ማዕከላት ያለ መድኃኒት እንደዚህ አሁን በየቦታው በምንታዘበው ሁኔታ የሚሆንበት ሁኔታ ይቀራል የሚል እምነት አለን። ይህንንም የምናደርገው በዋነኛነት አሁን በመንግስት ሀብትና በእርዳታ ላይ ብቻ በዋነኛነት ማለት ነው ወይም ብቻ በሚባል ደረጃ ጥገኛ የሆነው የጤና ሴክተር ከዛም በማላቀቅ የግሉ ዘርፍ ሚና ጉልህ በሆነ ሁኔታ እንዲታይ ለማድረግ እንሰራለን ማለት ነው። አመሰግናለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለማብራሪያ ሀሳብ በጤና ፖሊሲው ላይ የተሰጠውን 10 ደቂቃ ተጠቅሟል። ፖሊሲያችሁን ለህዝብ ስላስተዋወቃችሁ እያመሰግንን በቀጣይ ደግሞ በዚህኛው በፖሊሲ ላይ የዝርዝር ሀሳብ የሚያቀርበው ትብብር ለኢትዮጵያ አንድነት ፓርቲ ነው። 10 ደቂቃ አላችሁ። እሺ፣ እናመሰግናለን። ትብብር ለኢትዮጵያ በጤናው ዘርፍ ላይ የያዘው የፖሊሲ አማራጮችን ለማዕከላዊ ኢትዮጵያ እንደዚሁም ደግሞ ለሀገራችን ዜጎች ይበጃል ይጠቅማል የሚለውንና ማህበረሰብ አቀፍ ወይም ዜጋ አቀፍ የሆነውን ስራ መተግበርና መስራት እንደሚገባ እናምናለን ማለት ነው። ጤና ማለት ከሁሉም ነገር በላይ የሰው ልጅ ጤና ሲኖረውና ጤና ካለው ደግሞ ሌላውን ነገሮችን መተግበር መስራት ማሳለጥ ይችላል። እነዚህ ነገሮች ተግባራዊ በሚደረጉበት ጊዜ አሁን ባለንበት ጊዜ ከጤና አንጻር እኛ ከያዝነው ፖሊሲ የምንመለከታቸው
ዋና ዋና ነጥቦች ብለን የያዝናቸው ያስቀመጥናቸው ነገሮች አሉ። እነዚህ የጤና ፖሊሲዎችን በምንተገብርበት ጊዜ ማህበረሰባችን በሰፊው የሚጠቀምባቸውን አካባቢዎችና ስፍራዎችን በተገቢ ሁኔታ ጤናን ያማከሉ ስርዓቶችን ማስፈንና ማህበረሰባችን በተገቢ ሁኔታ የጤናን አገልግሎት እንዲያገለግል እንዲገኝ ወይም እንዲጠቀም ከማድረግ አንጻር የሚያስችል ስርዓቶችን መፍጠር ነው። በእነዚህ ረገድ ከትራንስፖርት አጠቃቀም ጋር ተያይዞ ካሉት ከጤና ችግሮች ጋር ለሚነሱ እክሎችና አላስፈላጊ የሆኑ ሁኔታዎች እነዚህን በተገቢ ሁኔታ ለማህበረሰባችን ጤናን በጠበቀ ሁኔታ መገልገል እንዲችሉ ማመቻቸት የሚቻልባቸው ነገሮች የሚሰራ ሲሆን በሌላ መንገድ ደግሞ ትምህርት ቤቶች ስንመለከት አሁን ባለንበት ጊዜ ለወረርሽኝ በሽታዎች እንዲጋለጡ ሆነው ያሉ ሁኔታዎች አሉ። የተላላፊ በሽታዎች ሌሎች ነገሮች ላይም ጭምር አላስፈላጊ የሆኑ ወጪዎችም ይሁን ዜጎች ከመበከል አንጻር የሚታዩ ችግሮች ስላሉ ስታንዳርዱን በጠበቀ ሁኔታ የጤናን ስርዓትን ማስፈን በሚቻልበት ደረጃ ዜጎች በተገቢ ሁኔታ የሕክምና አገልግሎት የሚያገኙበትን ሁኔታ ማመቻቸትና ማስኬድ ይከተላል ማለት ነው። ሌላው ለማህበረሰባችን የአካባቢ ንጽህናና ትምህርት በማስረጽ ማለት ነው። እንን ስንል የአካባቢውን ንጽህና ማህበረሰቡ የሚጠብቅ ከሆነ በትምህርት የተደገፉ ነገሮች የሚቀርቡለት ከሆነ በአግባቡ ራሱን የሚጠብቅና አካባቢውን የሚንከባከብ ይሆናል፣ ጤናውን ይጠብቃል ማለት ነው። እነዚህ ትንሽ የሚመስሉ ሀሳቦች ግን ማህበረሰባችን ከከፍተኛ ጉዳት ሊጠብቁ የሚችሉ ነገሮችን በአግባቡ አትኩሮ በመስራትና የማህበረሰብ ህግን በማስፈንና በማውጣት ማህበረሰባችን እንደምንመለከተው የራሱ ባህል የራሱ እሴት ያለው ነው። ባህሉና እሴቱን በመጠቀም ከጤናው ጋር በማጣመርና በመያዝ አስፈላጊ የሆኑ ማህበረሰባዊ ህጎችን በመቅረጽ በአግባቡ ጤናቸውን እንዲጠብቁ የማስቻል ሂደቶችን እንከተላለን። ይህንን ስንል ለማህበረሰባችን የምናቀርባቸው አገልግሎቶች በተገቢ ሁኔታ እንዲደርሱ ዓለም አቀፍም ሀገር አቀፍም የሆኑ ፖሊሲዎችን በማስረጽ የመስራት ሁኔታ ይታያል ማለት ነው። በእነዚህ ውስጥ እነዚህን ነገሮች ለመተግበር ስንነሳ ቅድም መግቢያው ላይ እንደ አነሳ ነው ተዛማጅ የሆኑ በሽታዎች ወይም ደግሞ ተላላፊ የሆኑ በሽታዎችን ከመቆጣጠርና በአግባቡ እያንዳንዱን ነገር ነቅሶ ከመሄድ አንጻር ለማህበረሰባችን በቂ የሆነ የዘርፍ ባለሙያ ምደባ በማድረግ በአግባቡ እንዲሰሩ እንዲከታተሉ ማድረግ ይጠበቅብናል ማለት ነው። እነዚህን ስንል አሁንም ባለው ልክ ላይ በተወሰኑ ደረጃዎች በገጠሪቱና በጤና ጣቢያ እንደዚሁም ደግሞ በሆስፒታል ያሉ ባለሙያዎች አሁን ባለንበት ጊዜና ሰዓት በቂ የሆነ አገልግሎት ከመስጠት አንጻር ክፍተት ይታያል። እነዚህን ክፍተቶች ለማረም በቂ የሆነ ባለሙያዎችን በአግባቡ የሰለጠኑ ባለሙያዎችን ይዞ በመቅረብና አሁን ባሉት ላይ በመጨመር የተሻለ የጤና አገልግሎት እንዲሰጡ ማድረግ የሚያስችል ፖሊሲን ይዘን ቀርበናል ማለት ነው። ሌላው ህብረተሰቡ በጤናው ረገድ መሪ ተዋናይ እንዲሆን ማድረግ ነው። የማህበረሰባችንን ጤና እንጠብቃለን ስንል ሌሎች አጠቃላይ ነገሮችንም ለማቅረብ ማህበረሰቡ መሪ ተዋናይ መሆን አለበት። እያንዳንዱ ፖሊሲ የጤናን ፖሊሲ ለመተግበር ማህበረሰቡ የነቃ ተሳትፎና እነሱን ያካተተ ግንባር ቀደም ሆኖ ተሳትፎ የሚያደርጉ ከሆነ አሁንም የሚከሰቱትን የትኛውንም አይነት በሽታ ለመቆጣጠር የተሻሉ ነገሮችን ይዞ ይቀርባል ማለት ነው። በዚህ ረገድ ላይ በቂ የሆነ የሕክምና ባለሙያ በዘርፉ በመመደብ በመጠቀም የምንላቸው ነገሮች አሉ። ይህንን ስንመለከት ፖሊሲዎቹ ሲቀረጹ ራሳቸውን የቻሉ ወይም ደግሞ አድራሻውን በጠበቀ ሁኔታ መሰራት እንዲችሉ ማድረግ ያስፈልጋል ማለት ነው። እነዚህን ስንል የጤና ዘርፍ መሰረተ ልማቶችን ማሟላት ነው። ጤና በሀገራችን እንዲሁም በክልላችን ይጠበቅ ስንል ዘመናዊ የሆነ የጤናውን ዘርፍ መሰረተ ልማቶችን ማሟላት ያስፈልጋል። ይህንን ስንል መንገድ አንዱ መሰረተ ልማት ነው። መብራት አማራጭ ነገሮችን በመጠቀም እነዚህ ናቸው። አምቡላንሶችንና ተሽከርካሪዎችን በተገቢ ሁኔታ ከጤና ጣቢያ አንስቶ እስከ ገጠር በእያንዳንዱ ቦታ ላይ በማቅረብ አስፈላጊ የሆኑ የጤና ድጋፎችን ማድረግ ይቻላል ማለት ነው። ከነዚህ ጋር ተያይዞ ቅድም እየተነሱ እንዳሉ በቂ የሆነ የመድኃኒት አቅርቦቶችን ማቅረብ ያስፈልጋል። ዜጎቻችን በቂ የሆነ መድኃኒት አቅርቦት እንደምንመለከተው በጣም በውድ ሂሳብ እየገዙ ነው የሚጠቀሙት። እንደ ሆስፒታልና እንደ ጤና ጣቢያ እንኳን ስንመለከት በቂ የሆነ ለመግዛትም እንኳን ከግላቭ አንጻር እንኳን ማዕከላት ላይ የሌሉ ናቸው።
በብዙ በሰፊ ሁኔታ የሚታዩ ክፍተቶች ስለሆኑ እነዚህን ባካተተ ባዋሰነ መንገድ እነዚህን የሚሰራ ይሆናል ማለት ነው። ሌላው ዘመናዊ ዲጂታል የሆነ የመረጃ አያያዝን ከገጠር እስከ ከተማ ድረስ ማስፈን ያስፈልጋል ማለት ነው። እነዚህን ስንል እያንዳንዱ ሂስትሪ ከላይ እስከታች በሚገባ ሆኖ መሄድ ይጠበቅበታል ማለት ነው። ከኔ የቀጠለውን ደግሞ ወንድሜ መብራቱ ይቀጥላል። አመሰግናለሁ። ትብብር ለኢትዮጵያ አንድነት ፓርቲ 4 ደቂቃ አላችሁ። እንደ ትብብር ለኢትዮጵያ አንድነት የጤና ፖሊሲያችን የሚያቀነቅነው በሽታን መከላከል ላይ ነው። የምናተኩረው ታሞ ከመሟቀቅ አስቀድሞ መጠንቀቅ በሚል መሪ ላይ ተንተርሰን ህብረተሰቡን እስከ ታች ድረስ በመውረድ ተገቢ ስልጠናዎችን በመስጠት የጤናን ጥቅሙና ጉዳቱን በማስረጽ በጤና የበለጸገ ያደገ የነቃ ህብረተሰብ ለመፍጠር ነው እንደ ፖሊሲ ያዝ ነው። እነዚህ ፖሊሲዎች ደግሞ ፎከስ የሚያደርጉት ቅድም መግቢያ ላይ እንደተገለጸው ሶሻል የሆኑ ነገሮች ላይ በጣም ክሪቲካሊ ቫልዩ አዳርገን ህብረተሰቡን ለመታደግ ህብረተሰቡን ለማዳን ህብረተሰቡን ሰፖርት ለማድረግ ነው ኤማችንና ምንድነው የምታደርጉት ብላችሁ ብትጠይቁን ማኒፌስቶአችን ላይ ህብረተሰቡ የጤና ተደራሽነቱ ከጫፍ እስከ ጫፍ ሀብታም ሳይል ደሃ ሳይል እያንዳንዱ በስታተስ ሳይለይ ሁሉም እንደ መብት እንደ ሰብአዊ መብቱ የጤና ሽፋን እንዲያገኝ በደንብ እንሰራበታለን የሚል እምነት አለን እንደ ፓርቲ። በመቀጠል ደግሞ የተለያዩ አይነት ክፍተቶችን እናያለን በብዛት እንደ ሀገሪቱ ተጨባጭ ሁኔታ። እኚህ ምንድናቸው? በሆስፒታል ጤና ጣቢያ አካባቢዎች የግል ተቋማት ተከፍተው ህብረተሰቡ ለብዝበዛ እንዲዳረግ መንስኤ የሆኑ ተቋማት አሉ። እዛ ላይ እኛ ክልከላ እናደርጋለን። እንዴት ነው ክልከላ የምናደርገው? እንደ ፖሊሲያችን በተቋማት ውስጥ በቂ የሆነ የሰለጠነ የተማረ ኃይልን በማደራጀት በቂ የሆነ የመድኃኒትና የሕክምና መገልገያ እቃዎችን በማስገባት ህብረተሰቡ እዛው ከመንግስት ተቋም እንዲጠቀም ፌርሊ ሳይበዘበዝ ምንም ዝርፊያ ሳይፈጸም እከሌ ጋር ሄድ ተብሎ ሳይጻፍለት ያለም ፕሪስክሪፕሽን እያንዳንዷን ነገር እዛው እንዲያገኝ እንሰራለን። ሌላ ደግሞ ምንድነው አሁን ይሄ አገሪቱ ውስጥ የብሬን ድሬን የሚባለው የተማረ ኃይል ከአገር ለቆ የሚሰደድበት ምክንያት ምንድነው ብለን እንደ ፓርቲ ማኒፌስቶ አቅርበናል። ይሄ ምንድነው የሚከፈለው የጤና ባለሙያ ገንዘብ ተመጣጣኝ አይደለም የሚል እሳቤ አለን። ተመጣጣኝ ያልሆነው ምንድነው? ጤና ባለሙያው ሪስክ ተቀብሎ ራሱን ለተለያዩ ነገሮች አጋልጦ በነገራችን ላይ እኔም ጤና ባለሙያ ነኝ። ራሱን ለጤና ማነው ለተለያዩ በሽታዎች አጋልጦ በትንፋሽ የሚተላለፉ አሉ፣ በእጅ ንክኪ የሚተላለፉ በሽታዎች አሉ። እነዛን ሁላን ለመጋፈጥ ህይወቱን ሰውቶ እየሰራ የሚያገኛት ነገር ደግሞ በዚህ ግባ የምትባል ሳትሆን ስትቀር ለመሰደድ ይዳረጋል። ሙያ መስክ ለመቀየር ይዳረጋል። አሁን ባለንበት ሁኔታ ደግሞ ይሄ የጤና ሙያ ድሮ እኔ ህፃን እያለሁ ምን መሆን ትፈልጋለህ ሲባል ዶክተር ሶኬ ዛሬ ሳም ኤክስቴንት እጅ ያለው በህክምናው ግን ዛሬ ላይ ሙያው የወረደበት ዛሬ ላይ ሙያው የደቀቀበት የሚገርማችሁ ነገር ወደ አፍሪካ ኡጋንዳና ወደ ዱባይ የሚሄዱ የጤና ባለሙያዎች አሉ። ለምን? ክፍያቸው ስላልተመጣጠነ። ይሄን ለመቅረፍ ይሄን ለመቀነስ እንሰራለን እንደ ፓርቲ። እና ሌላ ምንድነው የምናስቀምጠው እዚህ ላይ ዘመናዊ የሆነ የመረጃ አያያዝ የሚለውን ነገር ዲጂታል በሆነ መንገድ የፓስት ፔሸንት ኢልነስ ሂስትሪውን ተቀብለን ቀድሞ የምንነበረበት ኔክስት ምን ይሆናል ለምለው ነገር ደግሞ ይሄን እኛ አዘምነን እንይዛለን። በዚህ የሶሻሉን እንትን እናቀላጥፋለን የሚል እምነት አለን። ሳጠቃልለው እናቶች ላይ ህፃናት ላይ የሚደርሰውን አላግባብ አለጊዜ ሞት ለማስቀረት ከምን ጊዜውም በላይ ከህብረተሰባችን ጋር በነገራችን ላይ ይሄን ፖሊሲ ስንቀርጽ የዚህ ፖሊሲ ዋና ተዋናይ ማን ነው? ህብረተሰቡ ነው። መንግስት የራሱ ድርሻ ያለው፣ ህብረተሰቡ ደግሞ የራሱ ድርሻ ያለው። ህብረተሰቡን ትምህርት በመስጠት ስልጠናዎች በመስጠት መሪ ተዋናይ አድርገን ይሄን እናሳካለን ብለን እናምናለን። አመሰግናለሁ። ትብብር ለኢትዮጵያ አንድነት ፓርቲ በተሰጠው 10 ደቂቃ ውስጥ ፖሊሲው ላይ የማብራሪያ ሀሳብ አቅርቧል። 3 ያው አጠቃላይ እንደ ብልጽግና ፓርቲ ከሌሎች ተፎካካሪ ፓርቲዎች ስናይ የፖሊሲ ልዩነት እንኳን በሚያሳይ መልክ እስካሁን አላደመጥንም። ያለው ሂደት ውስጥ ባለበት ብልጽግና ፓርቲ ከለውጥ ስርዓቱ ከመጣጅ ጊዜ ጀምሮ በተለይ ቤተሰብን ማዕከል ያደረገ የጤና ፖሊሲ ነው መነሻ ያደረግ ነው። በሽታ መከላከልና ሕክሞ ማዳን በሚል ደረጃ ላይ ወቅቱን በጠበቀ መልክ ነው የምንሰራው። መነሻችን የጤና ኤክስቴንሽን ፕሮግራማችን ዋና የመከላከል ፖሊሲያችን ላይ ከግንዛቤ ይጀምራል ነው የሚለው። ህብረተሰቡ ጋር ያለው ግንዛቤ ማሳደግ አለብን ብለን በየቀበሌው
በሁሉም ቀበሌ በሚባል ደረጃ ላይ የጤና ኤክስቴንሽን ባለሙያዎች መድበን ጤና ኬላዎች ተደራሽ አድርገን አገልግሎት በየጊዜው እያደገ የሚሰጥበት ስርዓት እየፈጠርን ነው። ያው በቅርብ ጊዜ ከለውጥ በኋላ ከባለፉት 3-4 ዓመታት ጀምሮ ደግሞ የጤና ኤክስቴንሽን ፕሮግራማችን ወቅቱን በሚመጥን ደረጃ ላይ አሁን ያለው የጤና ፍላጎት መነሻ ያደረገ አደረጃጀቱን ቀይረናል። የጤና ኬላዎች ደረጃ የማሳደግ ስራ ሰርተናል። የሰው ኃይል ምደባ ሰርተናል። የሕክምና ግብዓት አቅርቦት ሰርተናል። ይሄ በቀጣይ አመታትም ተጠናክሮ የሚቀጥል ነው። በዚህ መነሻ ፍትሐዊነትን፣ ተደራሽነትን መነሻ ያደረገ ግንባታ ላይ ብቻ ነው ብሎ አያምንም ብልጽግና ፓርቲ። ተደራሽነት በአገልግሎት ነው። ተደራሽነት በግንባታ ነው። ተደራሽነት በሰው ኃይል አቅርቦት ነው። ተደራሽነት አገልግሎት በምንሰጠው ነው ብለን ስለምናስብ የብልጽግና ፓርቲ ታች ያለውን የከተማም የገጠር ማህበረሰብን ሙሉ ለሙሉ የጤና አገልግሎት በቤተሰብ ደረጃ ተደራሽ ማድረግ አለብን ብለን የጤና ኤክስቴንሽን ፕሮግራም በከተማም በገጠርም እየሰራን ነው። ይህ በጣም ውጤታማ ነው። የዚህ ውጤታማነት እርግጥ አሁን ካሉት ተፎካካሪዎች የእኛም ፖሊሲ እንቀበላለን በሚል ደረጃ ላይ የተቀመጠው አንድ ተፎካካሪ ፓርቲ አለ። እሱ በተገቢው የተረዱ ፓርቲዎች ናቸው። እነሱ እናመሰግናለን ማለት ነው። ፓርቲ ላይ ያሉ ነገሮችን ይዘን ስኔ ፖሊሲ ላይ መነሻ አድርገን የምንሰራቸው የጤና ኤክስቴንሽን ፕሮግራም በዋናነት የሕክምና አገልግሎት እንሰጣለን ብለን ስናስብ በጤና ኬላ ደረጃ ላይ ነርሶች፣ የላቦራቶሪ ባለሙያዎች፣ የመድኃኒት አገልግሎት የሚሰጡ ፋርማሲ ባለሙያዎች በመመደብ ባለፉት ጊዜያት በሰራ ነው የበሽታዎች ስርጭት እጅጉ መቀነስ ችለናል። በተለይ ጨቅላ ህጻናት ሞት ላይ፣ የእናቶች ሞት ላይ፣ ወባ ላይ፣ ቲቢ ላይ እና ኤችአይቪ ኤድስ ላይ እነዚህ በተለይ በቤተሰብ ደረጃ ላይ የሚሰሩ ስራዎች ከመሆናቸው አንጻር የተሻለ ስራ ሰርተናል ብለን ነው የምናስበው። ሁለተኛው የሕክምና አገልግሎት አቅርቦታችን ላይ ነው። በዚህ የሕክምና አገልግሎት አቅርቦታችን እንደ ሀገርም እንደ ክልላችንም አሁን ባለበት ደረጃ ላይ የጤና ጣቢያ ተደራሽነት በክልላችንም በጥሩ ደረጃ ላይ ያለንበት ሂደት አለ። የመጀመሪያ ደረጃ ሆስፒታልም የአጠቃላይ ሆስፒታልም የኮምፕሬሄንሲቭ ሆስፒታልም ደረጃ በክልላችን በተሻለ መልክ እየሄደ ያለበት ሂደት አለ። ህብረተሰቡ ጋር ተጠቃሚነቱ እያደገ ያለበት ሂደት አለ። ይሄን በተለይ የመጀመሪያ ደረጃ ሆስፒታልና አጠቃላይ ሆስፒታልና ኮምፕሬሄንሲቭ ሆስፒታሎች ላይ ስፔሻሊቲና ሰብ ስፔሻሊቲ አገልግሎት በተለይ የህክምና አገልግሎቱ አሁን ዓለም አቀፍ በደረሰበት ደረጃ ላይ ሀገራችንም በዚህ ተጠቃሚ መሆን አለባቸው። ዜጎች በአካባቢያቸው ላይ አገልግሎቱን ማግኘት አለባቸው ብለን እየሰራን ያለንበት ሂደት አለ። ከዚህ አንጻር ግብዓት ከማሟላትም ሰፋፊ ስራዎች እየሰራን ያለነው። ብዙም ጊዜ የሚነሳው ያው በብልጽግናም ደረጃ ላይ ከመድኃኒት አቅርቦት ጋር ያሉ ችግሮችን ለመፍታት ሰፋፊ ስራ እየተሰራ ነው። በዋናነት ችግሩ ይፈታል ብለን የምናስበው የሀገር ውስጥ ምርት በማሳደግ ነው ብለን ነው እየሰራን ያለነው። ባለፉት 4 እና 5 ዓመታት ውስጥ በተሰሩ ሰፊ ስራዎች የመድኃኒት የሀገር ውስጥ ምርት 8% የነበረው ወደ 41% አድርሰናል። በአማራጭነትም ግብዓት ከውጭም ይሁን በሀገር ውስጥ የማስገባት እድሉ የበጀት ምደባ በ3 እጥፍ መንግስት በየደረጃው መድቧል። አማራጭ ግብዓት ደግሞ የማቅረብ መድኃኒት የማቅረቢያ ስልቶች የተለያየ አማራጮች ተጠቅመናል። በፖሊሲ ደረጃ በተለይ በሕዝብ ተወካዮች ምክር ቤት የጸደቀ የኮሚቴ ዲማንድ በሚል ደረጃ ላይ እያንዳንዱ ጤና ተቋም አቅዶ ለአመት ውስጥ የሚያስፈልገው መድኃኒት በአይነት በመጠን ለይቶ ካቀረበ ወዲህ መንግስት በዚህ ደረጃ ላይ መስራት አለብኝ ብሎ በዚህ በጀት አመት የጀመረው አለ። ይሄ እያጠናከረን የምንሄደው ነው። ከዚህ አንጻር አሁን አቅርቦታችን በፐርሰንት ደረጃ በተሻለ መልክ ያለበት ሂደት አለ ማለት ነው። ሌላኛው አማራጭ መድኃኒት አቅርቦት ብለን የምናስበው የማህበረሰብ መድኃኒት ቤት አቅርቦት ላይ ነው። የማህበረሰብ መድኃኒት ቤት በክልላችን እንኳን ባለፈው 2 ዓመታት ብቻ ከ38 በላይ ማህበረሰብ መድኃኒት ቤቶች በየወረዳው የማስፋፋት ስራ እየሰራ ነው። ይሄ በተቋም ላይ የሚሰጠው የመድኃኒት አቅርቦት እንዳለ ሆኖ በተጨማሪነት አማራጭ መድኃኒት ቤት ህብረተሰቡ የሚጠቀምበት እድል እየሰራን ያለንበት ሂደት አለ። የህክምና ግብዓት ላይ ስናስብ አሁን በሚባል ደረጃ ላይ በሁሉም ጤና ኬላዎቻችን ግንባታቸው አልቆ በሁሉም ጤና ጣቢያዎቻችን የመጀመሪያ ደረጃ ሆስፒታሎቻችን፣ ጀነራል ሆስፒታሎቻችን እና ኮምፕሬሄንሲቭ ሆስፒታል አገልግሎት በሚያሰጥ ደረጃ ግብዓት የማሟላት ስራ እየተሰራ ነው። ህክምና በየጊዜው እያደገ የሚመጣ ነው። ይህንም በየጊዜው ብልጽግና ፓርቲ ግብዓት እያሟላ የሚሄድበት ስርዓት እየፈጠረ ያለበት ሂደት አለ። ባለፈው 6 ወር እንኳን ከ1.5 ቢሊዮን ብር በላይ የሚገመት የህክምና ቁሳቁስ በመንግስት የቀረበበት ሂደት አለ። ከህብረተሰቡ ጎን ለጎን እየሰራን ያለንበት ሂደት አለ። በዋናነት የእናቶችና ህጻናት ሞት ለመቀነስ በተለይ ነፍሰ ጡር እናቶችን
በጤና ጣቢያ ደረጃ በጤና ኬላ ደረጃ ወርዶ አገልግሎት ለመስጠት የነፍሰ ጡር እናቶች ክትትል ከሚደረገው ባሻገር የአልትራሳውንድ አቅርቦት በባለሀብት በህዝብ በመንግስት ከ80 በላይ ጤና ጣቢያዎቻችን ይህንን አገልግሎት ባለፈው 6 ወር እንዲያገኙ እየተሰራ ያለበት ስርዓት አለ ማለት ነው። ይህን ስናይ ከአገልግሎት አንጻር ፍትሐዊነቱም ተደራሽነቱም እንደ ብልጽግና ፓርቲ እየሰራን ያለንበት ሂደት አለ። ከባለሙያ አንጻር የሰው ኃይል አቅርቦት በሚገርም ሁኔታ መካከለኛ ባለሙያ ከማቅረብ በክልላችን ካሉ ጤና ሳይንስ ኮሌጆች ችግራችን ምንድነው የሚል በለየ መልክ በጤና ሳይንስ ኮሌጆች ለህብረተሰቡ ተደራሽ በሚሆን ደረጃ ላይ የጤና ኤክስቴንሽን በዲፕሎማ ደረጃ በዲግሪ ደረጃ ላይ የሚመረቁ ባለሙያዎች የክልሉን ችግር ሊፈታ በሚችል ደረጃ ላይ በክልሉ መንግስት በጀት በጅተን ህብረተሰቡ ጋር ተደራሽ የሚሆኑ የባለሙያዎች አቅርቦት እየተሰራ ነው። እንዲሁም በሀገር ውስጥ ካሉ ከተለያዩ ዩኒቨርሲቲዎች የሚመረቁ የጤና ባለሙያዎች ተደራሽ እያደረገን ነው። ተደራሽነት በስብጥር ተደራሽነት በቁጥርም ደረጃ እያቀረብን ያለንበት ሂደት አለ ማለት ነው። ግንባታ ላይ ይሄ ክልል እንደ ሀገርም መንግስት በመንግስት ብቻ ይሰራል የሚል እምነትም የለውም። መንግስት ከህዝብ ጋር መንግስት ከአጋሮች ጋር በጋራ እየሰራን ያለንበት ሂደት አለ። የዚህ ክልል ነባራዊ ሁኔታ ኮምፕሬሄንሲቭ ሆስፒታሎች እንኳን በህዝብ ትብብርና በመንግስት በጋራ በቅንጅት የተገነባበት አለ። ለአብነት ብናነሳ ወራቤ ኮምፕሬሄንሲቭ ሆስፒታል ላይ፣ ቡታጀራ ጀነራል ሆስፒታል ላይ አሁን እንኳን በቅርብ እነዚህ ብዙዎቹ እንዳለ ሆኖ አሁን በግንባታ ላይ ህዝብ አስተባብረን ከመንግስት ጋር በጋራ የሚገነቡ የጀነራል ሆስፒታሎች፣ የመጀመሪያ ደረጃ ሆስፒታሎች፣ ጤና ጣቢያዎች ህብረተሰቡ እየገነባ ጤና ኬላ ባለፈው አመት ብቻ ከ27 በላይ ጤና ኬላ ህዝብ ገንብቶ ግብአትና መድኃኒት አቅርቦት በመንግስት ደረጃ ላይ እየተሰራ ያለበት ሂደት አለ ማለት ነው። ስለዚህ ግንባታም የህክምና ቁሳቁስ አቅርቦት በመንግስት ብቻም ሳይሆን ከህዝብ ጋር በትብብር እንሰራለን። ህዝቡም ሙሉ ከብልጽግና ጎን ሆኖ አጋር ሆኖ እየሰራ ነው። የአጋር ድጋፍ በሂደት በሀገር ውስጥ ብቻ መሸፈን አለብን የሚል በፖሊሲ ደረጃ ላይ አስቀምጦ እየሰራ ነው። ይሄም ውጤት እያመጣን ያለንበት ሂደት እንደሆነ የሚያሳይ ነው። ሌላው ከአገልግሎት በተለይ የስፔሻሊቲና ሰብ ስፔሻሊቲ አገልግሎት አቅርቦት ላይ በተለይ በጣም መሰረታዊ የሆኑ አገልግሎቶች ለምሳሌ ካንሰር፣ የስኳር ህመም በክልላችን አሁን ባለበት የካንሰር ህክምና አገልግሎት የሚሰጡ 3 ሆስፒታሎች ስራ ያስጀምረናል። ይሄ አገልግሎት ተደራሽነቱ ከምንጊዜውም በላይ በዚህ ባለፉት ጥቂት አመታቶች የተሰሩ ስራዎች ውጤት ያመጣበት ሂደት አለ። የሌሎቹም አገልግሎት እንደዚህ ተላላፊ ያልሆኑ በሽታዎች አቅርቦት ላይ በተገቢ እየተሰራ ነው። ስፔሻሊቲና ሰብ ስፔሻሊቲ አገልግሎት ወረድ ብለንም በመጀመሪያ ደረጃ ሆስፒታሎች በተለይ የውስጥ ደዌ ስፔሻሊስቶች፣ ስፔሻሊቲ፣ የህፃናት ህክምና፣ የአጠቃላይ የኦፕሬሽን ስራዎች፣ የጽንስና የጽንስ ህክምና ጋር ተያያዥነት ያሉ አገልግሎቶች በክልላችን በመጀመሪያ ደረጃ ሆስፒታል ራሱ ተደራሽ እያደረገን ያለንበት ሂደት አለ። ስለዚህ ብልጽግና ላይ የምንሰራው ስራ ህዝብ ጋር ጠጋ ብለን ከመከላከል እስከ ህክምና አገልግሎት የጀመርነው ስራ እንደ ሀገርም እንደ ክልልም በዓለም ደረጃም የተመሰከረለት ያለ እንደሆነ ለመግለጽ ነው። ቀሪውን ጓደኛዬ ነው። አብዛኛው የፖሊሲ ሀሳብ እየሰማን አይደለም። ዛሬ ያው የብልጽግና ላይ የጀመረውን የአፈጻጸም ጉለት ከማንሳት የዘለለ በፖሊሲ ደረጃ ልዩነት እያየን አይደለም። ስለዚህ ተፎካካሪ ፓርቲዎች ከጤናው አንጻር ግልጽ የሆነ የፖሊሲ ልዩነት ያስፈልጋል ማለት ነው። ብልጽግና ፓርቲ በነገራችን ላይ በዓለም አቀፍ ደረጃ እውቅና ካገኘበት አንዱ ዘርፍ የጤና ዘርፍ ነው። እንደምታውቁት ይሄ ሀገር ብዙ የጤና ስራ ችግር የነበረበት ነው። ስለዚህ ያንን ገምግሞ የመድኃኒት፣ የሰው ኃይል፣ ቅድም የሚባለው የህክምና ግብአቶች፣ የተቋማት ዝርዝር ግምገማ የገመገመ ነው የጤና ፖሊሲው። ስለዚህ ብልጽግና ፓርቲን ብትመርጡ የትውልድ ፓርቲ ይሆናል ነው የኔ መልእክትም የሆነው። በጤናው ብቻ ሳይሆን በብዙ መስክ እየመጣ ያለ ፓርቲ ነው። በክልላችን ደረጃ ደግሞ በሀገሪቷ ሻምፒዮን የሆነ ጤና ተቋም ያለው ብልጽግና ፓርቲ ነው። አመሰግናለሁ። ሰዓት አጠናቋል። በጤናው ዘርፍ ላይ ፖሊሲያቸውን አስታውቋል። በቀጣይ ደግሞ በዚህኛው በሁለተኛው ምዕራፍ የመጨረሻው በጤናው ዘርፍ ላይ ያለውን ፖሊሲ የሚያስተዋውቀው ፓርቲ ደግሞ የኢትዮጵያ ብሔራዊ አንድነት ፓርቲ ይሆናል። 10 ደቂቃ አሉት። እሺ፣ የኢትዮጵያ ብሔራዊ አንድነት ፓርቲ በዚህ በጤናው ዘርፍን በተመለከተ እንግዲህ የኢትዮጵያ ሕዝብ ችግር የሁላችንም ችግር በጋራ ማየት በጋራ መፍታት አስፈላጊ መሆኑን በመረዳት በመጀመሪያ ደረጃ በፖሊሲ የሰው ሀብት በትክክል
በየዘርፉ በየሙያው በትክክል በየዲፓርትመንቱ እንዲሟላ ለማድረግ ያለው ፖሊሲ በዛው ነው ያለው። የሰው ሀብት ባና ወሳኝ ነው። ለምንም ለማንኛውም ስራ ለጤና ዘርፍ የሰው ሀብት ቁልፍ ጉዳይ ነው። ከሰው ሀብት ከማፍራት በኋላ ነው ሌላ ሁሉ የሚታየው። የሰው ሀብት ከተደራጀና የሰው ሀብት በተሻለ በየሴክተሩ በየዲፓርትመንቱ ገብቶ የራሱን ሙያ በትክክል ከሰራ ስራው በጥሩ ይሄዳል ማለት ነው እና ከዛ በኋላ ደግሞ የባለሙያዎችን ጥቅም ሳይሸራረፍ የመተግበርና የማስከበር ፖሊሲ ነው ያለን። ሌላው ባለሙያዎችን እና ጥቅሞችን ከተጠበቀ በኋላ ባለሙያዎች ስራ የሚሰሩት መድኃኒት አክሰሱ ከተሟላ ነው። መድኃኒት የሌለ ባለሙያ የሚያደርገው ነገር የለም። ምን ያደርጋል? መድኃኒት ከሌለ ልክ አሁን እንደሚደረገው ሄዶ ከግል ሆስፒታል እንዲገዛ ይደረጋል። ያ ደግሞ በጣም ብዙ ችግር አሁን ያመጣው ጉዳይ ይሄ ነው። ስለዚህ የመድኃኒት አቅርቦት ዋና ወሳኝ ጉዳይ ነው። መድኃኒት አቅርቦትን ማዕከል በማድረግ መድኃኒትንም ለመግዛት ባለሙያንም ራን ለማድረግ ሁሉንም ነገር እንትን ለማለት ባጀቲንግ ነው ዋናው። ባጀቲንግ ደግሞ በተለያየ ርዕስ ላይ የተበጀተውን በጀት ለተለያየ ርዕስ በተበጀተው በጀት መሰረት በትክክል ስራ ላይ ከዋለ ያ ተቋም ጤናማ ተቋም ይሆናል ማለት ነው። ስለዚህ በጀትን በትክክል መመደብና ማስመደብ በየሴክተሩ በየዲፓርትመንቱ በጀትን በተሻለ ሁኔታ ራን ማድረግ። ሌላው ሰዎች መቼም በአካባቢ ነው የሚኖሩት። ብዙ ነገር የሚነሳው ከአካባቢ ነው እና የአካባቢውን ጤንነት ቤት ለቤት ተቆጣጥሮ የሚሰራውን ባለሙያ ጥሩ በጀት ሰጥተህ ጥሩ ጥቅም ከጠበቅ ቤት ለቤት ተቆጣጥሮ ሰርቶ ህዝቡን በጥሩ ያገለግላል ማለት ነው። ስለዚህ ቤት ለቤት ተቆጣጥሮ የሚሰራ አሰራር አካሄድ እንዘረጋዋለን። ሌላው በጣም ዋና እንትን የሚለው ደግሞ በእኛ ጤና ፖሊሲ የህዝብ እድገትን ማየት ነው። የህዝብ እድገት ህዝብ እንዴት ያድጋ? ህዝብ ፖፑሌሽን እንዴት አድርጎ ነው የሚያድገው? የፖፑሌሽን ራይዚንግ ሲስተሙን አውቆ ከዛሬ 10 ዓመት የነበረው መንደር ላይ ከ10 ዓመት ወዲህ ዛሬ ያ 1000 ወይ 2000 ሰው አይኖርም። 40 50 ወይ 30 ሺህ ሰው ነው የሚኖረው። ስለዚህ ይህንን በጣም አድርገን ነው እድገትን ማዕከል አድርገን ነው የምንሰራው። ወገንተኝነት ያለው ባለሙያ እዛ ማፍራት ነው። ሌላው የኛ ፖሊሲ ውስጥ ያካተት ነው በገጠር ገበሬ ማህበራት በተለያዩ እንትኖች ላይ መንገዶች የሚዘረጋበትን ሁኔታ ከመንግስት ጋር ከማህበረሰብ ጋር ማመቻቸት ነው። መንገድ ባልተዘረጋበት ቦታ ገጠር ላይ በምን ታወጣለህ? ወላድ እናት ሚት ከያዛት ድንገተኛ አደጋ የደረሰውን በምን ታወጣለህ? መንገድን ከጤና በማይተናነስ መልክ ነው ያየ ነው። መንገድ ችግር ካለበት በተለያየ በመኪናም በበቅሎም ቢሆን በፈረስም ቢሆን በሌላ በተሽከርካሪም ቢሆን ለማውጣት መንገድ ያስፈልጋል። ተራራ መንገድ አለ፣ ገደል አለ። ይሄ ህዝብ ያለበት ቦታ እጅግ አስፈላጊ ስለሆነ የገጠር መንገድ እጥረትን ለመቅረፍ ከጤና ጎን ለጎን መስራት ፖሊሲያችን ነው። ሌላው ወላዶችን በወቅቱ በሰዓት ለሕክምና ማዕከል ለማድረስ የሚደረግ አክሰስ እንዲበጅ ማድረግ ነው። አሁን ቅድም በአምቡላንስ ወይ በሌላ ተሽከርካሪ ወይ በሌላ ባህላዊ ትራንስፖርት ለማድረስ ትኩረት ተደርጎ የሚሰራው ወላዶችን ድንገተኛ አደጋ የደረሰውን ማህበረሰብ ቶሎ ብሎ ወደ ጤና ማዕከል ለማድረስ ያስፈልጓል። ከዚህ ከመንገዶች እንትን ጋር አንድ ላይ ተያይዞ ሌላው የተሟላ የሕክምና መሳሪያ የላቦራቶሪ ምርመራ መሳሪያዎች፣ ዘመናዊ መሳሪያዎች በየጤና ጣቢያዎች፣ በየፕራይሜሪ ሆስፒታሎች፣ በትልልቅ ሆስፒታሎች እጅግ በጣም አስፈላጊ ናቸው።
እነዚያ መሳሪያዎች በሌሉበት ቦታ ሐኪም ቤት ተገንብቷል ተብሎ ዝም ይበካሉ። ምንም ፋይዳ የለውም። መሳሪያዎች መዳረስ አለባቸው። በየትም በግዥም በእርዳታም ማህበረሰብን በማስተባበርም መሳሪያዎችን ገዝቶ ማቅረብ አስፈላጊ ነው። ከዛ ጎን ለጎን ደግሞ የስራ ቁጥጥር እርስ በርስ የሚቆጣጠርበት እርስ በርስ ቼክ የሚደራረግበትን አይቶ ማህበረሰብን ማን እንዴት እንዳገለገለ አገልግሎት እንዴት እንደሰጠ በማየት ማሰራት ትልቅ አካሄድ ነው። ስለዚህ በዚህ መልክ ነው ያቀድነው። እኔ በዚህ ላበቃ እችላለሁ። ከልብ እናመሰግናለን። የኢትዮጵያ ብሔራዊ አንድነት ፓርቲ በተሰጠው ደቂቃ ላይ ሀሳቡን አቅርቧል። እንግዲህ ክቡራን ተከራካሪዎቻችን በቀጣይ የሚኖረን ደግሞ የጥያቄና መልስ ሴሽን ነው። ፕሮፖዛሉ ላይ 10 ደቂቃ የሚል ነገር ነው የተቀመጠውና ይሄኛውን 2ቱን ደቂቃ ለጥያቄ ለመጠያየቅ እንጠቀመውና 8ቱን ደቂቃ ደግሞ ለተጠየቅነው ጥያቄ ምላሽ ለመስጠት ተራ ቁጥር 1 ሴሽን 3 ላይ የኢትዮጵያ ብሔራዊ አንድነት ፓርቲ ጥያቄ ካሉት ጥያቄ ማንሳት ይችላሉ። ጥያቄ እኔ አሁን በየቦታው ብልጽግና ነው የሚጠይቀው። በየቦታው የሚገነቡ በየሰፈሩ የሚገነቡ ሆስፒታሎች አሉ፣ ፕራይመሪ ሆስፒታሎች አሉ። መድኃኒትና ባለሙያ ባልተደራጀበት ቦታ ሆስፒታል ወይም ጤና ጣቢያ ተቋም ግንባታው ፋይዳው ምንድነው ነው? እሺ፣ ቀጣይ 2 ቁጥር ብልጽግና ትብብር ለኢትዮጵያ አንድነት ፓርቲ እንደሰማችሁት የኔ ፖሊሲ መከላከልን መሰረት ያደረገ ነው የሚል ነው። ያው መከላከልን መሰረት ያደረገ ፖሊሲ በኢትዮጵያ 31 ዓመትና ከዛ በላይ ሰርተንበታል። በሽታን ተከላክለው ብቻ አታቆመው። በተለይ አንዳንድ በጄኔቲክ የሚመጡ አሁን የምታዩት የካንሰር በሽታ እንደ ጉንፋን የሚተላለፍ ሳይሆን የተለያየ ሞዳሊቲ ባለው መሰረት የሚመጡ አዳዲስ በሽታዎች ሀገራችን ላይ የመጣ ነው። ስለዚህ ከመታመም አስቀድሞ መጠንቀቅ የሚባለው ብልህ ወይንም አባባል አሁን አይሰራም። መጠንቀቅ ጥሩ ነው። ነገር ግን ደግሞ የዓለም የንግድ ስርዓት፣ የሰዎች እንቅስቃሴ ከተለያዩ ዓለም ሀገሮች ወደ ኢትዮጵያ የሚመጡ ከኢትዮጵያ ወደ ሌላ ሀገር የሚሄዱ አብሮ የሚመጡ በሽታዎች በጣም ብዙ ናቸው። እንደምታውቁት አሁን በሽታ ከአምጪ ወጣ ባለ መንገድ የተለያየ አይነት የባዮቴሮሪዝም ሀሳብ ያለው እየሆነ መጥቷል በሽታ በራሱ። ስለዚህ ለማከም መዘጋጀት አለብን ነው። ብልጽግና ፓርቲ በአንድ በኩል እንከላከላለን በሽታ፣ በሌላ በኩል ማከም ስላለብን ከዛ አንጻር ትብብር ለኢትዮጵያ እንዴት ይሄን ያስበዋል? ኢዜማ በአብዛኛው እሳቤው ከተማ ላይ ያተኮረ ነው። ከፖሊሲ አንጻር ልዩነት አላየንም ኢዜማ ላይ። ምክንያቱም መከላከልና ማከምን ነው የሚያነሳው። ኢዜማ ዛሬ ያቀረበው አብዛኛው በአፈጻጸም ውስጥ ያሉ ጉለቶችን ነው። ይሄ ደግሞ አይሆንም። ስለዚህ ኢዜማ በተለይ ግልጽ የሆነ ምን ፖሊሲ ነው ከብልጽግና የተለየ ያለው ነው። ሁለተኛ ወጪ መጋራትን በደንብ አጉልቶ ነው እያመጣ ያለው። እናመሰግናለን። ስለዚህ ከዚህ አንጻር አስተያየት ቢሰጥበት ለማለት ነው። እኔ የማነሳው ጥያቄ ብልጽግና ነው። በጤና ፖሊሲ ላይ በቀረባችሁት የጤና ባለሙያዎች የመብት ጥያቄ በመጠየቃቸው ያላግባብ በመፈረጅ እንዲሁም በእስራት በመቀጣት ከማህበረሰቡ ጋር በማጋጨት እየተሰራ ያለው ማሸማቀቅ ወር ደግሞ የመብት ጥያቄን በመጠየቁ የተወሰደበት እርምጃ ለሙያ ያለውን ክብር ያሳጣ የመብት ጥያቄ ውድቅ ያደረገ እና ሰብአዊነትን የሚጋፋ በመሆኑ ይሄ ብሬን ድሬን ለምነው ሀገራችን ላይ እንዲከሰት ምክንያት ሆኗል። ስለዚህ እዚህ ላይ ምንድነው ምላሻችሁ? እንዴትስ ይሄ ሁሉ የተማረ ኃይል አገርን ለቆ ሲሰደድ መንገድ ላይ ስሞት በረሃብ ሲቀጣ ምንድነው እናንተ ድርሻችሁ የሚለውን ጥያቄ ላነሳ እወዳለሁ። አመሰግናለሁ። ኢዜማ አመሰግናለሁ። ለትብብር ለኢትዮጵያ አንድነት ፓርቲ 2 ጥያቄዎች አሉ። ቅድም ሲናገሩ ከሰማሁት አንደኛው የግል ጤና ተቋማትና መድኃኒት መደብሮች ላይ ክልከላ እናደርጋለን ብለዋል። ይህንን ተግባራዊ ማድረግ ይቻላል ወይ? ሁለተኛ ደግሞ ያለምንም ፕሪስክሪፕሽን ከመንግስት ጤና ተቋማት መድኃኒት መግዛት እንዲችሉ ዜጎች እናደርጋለን የሚል ንግግር ሰምቼ ስለነበር ይህንን እንድታብራሩልን ነው። ለብልጽግና ደግሞ የማይካዱ ሀቆች በግልጽ
እየካዳችሁ ነው ብዬ ስለማምን ከፍተኛ የሆነ መድኃኒት አቅርቦት፣ የባለሙያዎች እርካታና ተነሳሽነት በከፍተኛ ሁኔታ መቀነስ፣ የባለሙያዎች ፍልሰት እነዚህ የተካዱ ወይም የተዘለሉ ሀቆች ናቸው ብዬ አምናለሁ። እነዚህ ሳንቀርፍስ የተሟላ የጤና ፖሊሲ መተግበር እንችላለን ወይ? ሁለተኛው ዓለም አቀፍ እውቅና ካገኘንባቸው ዘርፎች መካከል አንዱ የጤና ዘርፍ ነው ብላችኋል። ማን ነው ይህንን እውቅና የሰጣችሁ? ምክንያቱም በዚሁ ሀገር ነው የምንኖረው፣ ከሌላ ፕላኔት አይደለም የመጣ ነው። ያለውን የጤና ችግር እናያለን። የመድኃኒት ችግር፣ የባለሙያዎች ጥቅማጥቅም ጉዳይ፣ ተነሳሽነት ማነስ፣ እንዲሁም በዚሁ በብልጽግና ዘመን አይደለም ወይ የጤና ባለሙያዎች በግፍ ሲታሰሩ የነበረው? ስለዚህ ይሄ ሁሉ ባለበት ሁኔታ የጥቅምና ማካካሻም ጥያቄዎች በተገቢው ባልተመለሰበት እና ቅድም ያልኳቸው የማይካዱ ሀቆች ባሉበት እንዴት ዓለም አቀፍ እውቅና በዚህ ዘርፍ አገኘን ብላችሁ በድፍረት ልትናገሩ ቻላችሁ የሚለው በተጨማሪነት ይብራራ። መጨመሩ አንደኛ የዚህ የቀበሌ ላይ ያሉን የጤና ኤክስቴንሽኖች አሁን ፈንክሽናል ናቸው ወይ? ስታቀርቡት እንደነበረው በአሁን ሰዓት በተደጋጋሚ የሚነሱ ነገሮች በጤና ኤክስቴንሽኖች ያለው እውቀት ትክክል አይደለም ነው። ከዛ ውጪ ከግንባታ አንጻር ደግሞ የተገነቡ ህንፃዎችን በማሟላት ደረጃ ጥሩ ሄደናል ነው። ግንባታ ሊኖር ይችላል። ያስገባችሁት እንትን ምንድን ነው? በየቦታው ክፍት ሆነው ስለምናያቸው ማለት ነው። ሁላችሁንም ከልብ ነው የምናመሰግነው። እኔም አንዳንድ ጥያቄ ይኖረኛል ለአራቱም ተፎካካሪ ፖለቲካ ፓርቲዎች ከትብብር ለኢትዮጵያ አንድነት ፓርቲ ሲጀምር ማህበረሰባዊ ህጎችን በማውጣት ህብረተሰቡን የጤናው እንዲጠበቅ እናደርጋለን የሚል ፖሊሲያችሁ ላይ ተቀምጧል። ማህበረሰባዊ እሴቶች በርካታ ናቸው። በሁሉም አካባቢዎች ህጎች ሲሆኑ አስገዳጅ ይሆናሉና እነዚህ ነገሮች ከነባር ህጎች ጋር እንዴት ልታጣጥሙ ትችላላችሁ የሚል ነው። ለጤና ባለሙያዎች ደግሞ የተሻለ ክፍያ እንዲከፈል እናደርጋለን። አንደኛው እንዲሰደዱ ከሚያደርገውም ነገር አንደኛው ይሄ ነው የሚል ነገር ተነስቷል። በምን አይነት ስልት ለመጠቀም ነው ያቀዳችሁት? ምክንያቱም በርካታ ዘርፎች አሉ። ይሄ ጤናው ላይ ነው። መንግስት ሆናችሁ ብትመረጡ በሌሎች ዘርፎች ላይስ ተመሳሳይ አይነት ጥያቄዎች እንዳይነሳ ምን አይነት ስልቶችን ትጠቀማላችሁ የሚል ነው። ለኢትዮጵያ ዜጎች ለማህበራዊ ፍትህ በየጤና ተቋማቱ የቁሳቁስ እጥረት እንዳለ ጭምር ቀደም ሲል አንስታችኋልና እነዚህን ጉዳዮች በተለይ እናንተ መንግስት ሆናችሁ ብትመረጡ በምን አይነት መልኩ እነኚህን ለማሟላት ትሰራላችሁ? እንዴት ነው እነኚህ ሊሟሉ የሚችሉት የሚል ነው። የጤና ኢንሹራንስ የሚል ነገር ተነስቷልና ከጤና መድን አገልግሎት ጋር የሚለየው ነገር ምንድን ነው? የኢትዮጵያ ብሔራዊ አንድነት ፓርቲ ቤት ለቤት የሚሰራ ተቆጣጣሪ ስርዓትን እንዘረጋለን የሚል ፖሊሲያችሁ ላይ አስቀምጣችኋል። አዲስ አሰራር ነው ወይ? ከዚህ ቀደም በነበሩ መንግስታትም ጭምር የጤና ኤክስቴንሽን የሚል ነገር አለና እንዘረጋለን የሚለው ነገር አዲስ ነው። ምንድነው የሚለየው ነገር? ከሱ ጋር ተያይዞ ያለውን ነገር ቢያነሱ። ለብልጽግና ፓርቲ የሀገር ውስጥ የመድኃኒት የማምረት አቅም 8% ከነበረበት ወደ 41% ጨምሯል የሚል ሀሳብ ሲነሳ ነበር ፖሊሲያችሁ ውስጥና የምርት መጠኑ መጨመር በዋጋ ላይ ያመጣው ለውጥ አለ ወይ? ከተደራሽነት ረገድስ ቀደም ሲል የተለያዩ ተፎካካሪ ፓርቲዎችም ጥያቄ ሲያነሱ ነበርና የግብዓት አቅርቦት እጥረት ከሚለው አንደኛው የመድኃኒት አቅርቦት እጥረትም ጭምር ነውና የምርት መጠን መጨመሩ ምንድነው ለማህበረሰቡ አዳ ያደረገው የሚለውን ነገር በጥያቄዎች ውስጥ አካታችሁ ብትመልሱ የተሻለ ይሆናል የሚል እምነት አለኝ። ሁሉም ፓርቲዎች ጥያቄዎችን አንስተዋል። የመጀመሪያው የኢትዮጵያ ብሔራዊ አንድነት ፓርቲ ለተጠየቀው ጥያቄ ምላሽ የሚሰጥበት ሰዓት ነው የሚሆነው። 8 ደቂቃ አላችሁ። ጤና ኤክስቴንሽን ጤና ባለሙያ ብቻ በማሰማራት ሳይሆን ማህበረሰቡን ስለ ጤና በማስተማር ነው መዘርጋት የነበረበት እንጂ እነሱ የላኩት የጤና ኤክስቴንሽን ሰራተኞች ሄዶ ዞሮ አካባቢ አጥር ዞሮ ትቶ ይመለሳሉ እንጂ ቤት ያለው ጉዳይ ማህበረሰቡን በስብሰባ በቀበሌ ስብሰባ በእድር በሰርግ በለቅሶ ሆን ብሎ በጤና ጉዳይ ላይ አወያይቶ ስለ ጤና የሚያስተምረው የለም። እዛ ዞሮ ዝም ብሎ ከመመለስ ውጪ ሌላ የለም። ሌላው ደግሞ እዛው ሄዶ ማህበረሰቡን ተደራሽ አድርጎ እዛው አድሮ የሚሰራበትን አክሰስ መፍጠር ነው። ማደሪያ ቤት ከሌለ ማህበረሰቡን መጠየቅና ማህበረሰቡ የዛ ጤና ኤክስቴንሽን ሰራተኛ አድሮ የሚኖርበትን ማህበረሰቡ ራሱ የራሱን የሚያገለግል ያገለግሏል። ይሄንን አላረገም። ገና ከወረዳው ወይም ከዞን ሄዶ ዞሮ ሰዓቱን ቆጥሮ 6 ሰዓት ተመልሶ ይመጣል ወይ 7 ሰዓት እንትን ይላል። ያ ብዙ አዋጪ አልነበረም። ስለዚህ አዲስ መስመር መዘርጋት እዛው አድሮ ቆይቶ ማህበረሰቡ ጋር ልብ ትርታውን አዳምጦ የሚሰራ ነው እንጂ
ዞሮ ጎብኝቶ የሚመለስ አሰራር አይደለም። ይሄን ለማለት ነው ያልኩት። የኢትዮጵያ ብሔራዊ አንድነት ፓርቲ በተሰጠው ሰዓት እንግዲህ ጥያቄውን መልሷል። ወደ ቀጣይ ወደ ብልጽግና ፓርቲ እናልፋለን። ብልጽግና ፓርቲ 8 ደቂቃ አለ ለተጠየቁ ጥያቄዎች ምላሽ የሚሰጥበት። እንግዲህ ከተነሳው ጥያቄ ውስጥ አንዱ የጤና ኤክስቴንሽን ፕሮግራም። ጤና ኤክስቴንሽን ፕሮግራም እንደምታውቁት በአፍሪካ በብቸኝነት በፖሊሲ ደረጃ በኢትዮጵያ ውስጥ የተመላከተ አብዛኛው የአፍሪካ ሀገሮች በጤና ኤክስቴንሽን ፕሮግራም ላይ የመጣውን ለውጥ በአካል መጥተው ሰፊ ልምድ እየወሰዱ ያሉበት፣ ከዚህ አንጻር የጤና ኤክስቴንሽን ፖሊሲው መከላከል ብለን የጀመርናቸውን ዋናውን ስራ በአብዛኛው መልሰውታል ብለን ነው የምናስበው። በርካታ የወባ ታማሚ ሞት እንግዲህ በታሪክ የምታውቁት ነው። ኢትዮጵያ ውስጥ በርካታ ተላላፊ በሽታዎች በጤና ኤክስቴንሽን ፕሮግራም ውጤት የመጣበትና መከላከል ላይ ትልቅ አስተዋጽኦ የነበረው ነው የጤና ኤክስቴንሽን ፕሮግራም። ነገር ግን አሁን ባለንበት የእድገት ደረጃ ግን ጤና ኤክስቴንሽን ፕሮግራሙ መቀየር አለበት የሚል እምነት አለው ብልጽግና ፓርቲ። ምክንያቱም ከሀገር እድገት ከአጠቃላይ የበሽታዎች ጫና ለውጥ መነሻ የጤና ኤክስቴንሽን ፕሮግራሙን መለወጥ በጣም አስፈላጊ ነው ብሎ በማመን አዲሱን ፍኖተ ካርታ የጤና ኤክስቴንሽን ፍኖተ ካርታ በአዲስ መልክ ቀይሯል። እሱ ውስጥ ያለው ዋናው ትርጉም ምንድን ነው? ጤና ኬላዎችን በይዘት ማሳደግ ነው፣ በግንባታ የማሳደግ ያ ብቻ አይደለም። ከጤና ኤክስቴንሽን ተጨማሪ ሌሎች የሙያ ዘርፎች ያሏቸውን ባለሙያዎች ወደ ቀበሌ ስምሪት የመስጠት የመመደብ ማለት ነው። ለምሳሌ ነርሶች፣ የላቦራቶሪ አገልግሎት ሳይቀር ቀበሌ ላይ መስጠት ይቻላል በሚል በአዲሱ የጤና ኤክስቴንሽን ፍኖተ ካርታ በክልላችን ላይ ጤና ኬላዎችን አቅም የማሳደግና የባለሙያዎች ምደባን በተሻሻለ መንገድ እያስኬድን ያለ ነው ማለት ነው። ስለዚህ አንዲት እናት ከገጠር ተነስታ ባለሙያ ፍለጋ ጤና ጣቢያና ሆስፒታል መሄድ የለባትም የሚል አቋም አለው ብልጽግና ፓርቲ። በአካባቢዋ የሚገባትን የጤና አገልግሎት ማግኘት አለባት በሚል የሙያ ስብጥሩንም ለማሳደግ የሞከርንበት እንደሆነ እንዲነሳ ነው። ሁለተኛው እንግዲህ በሀገራችን ደረጃ ዋናው ማነቆ ተብሎ የተወሰደው የመድኃኒት አቅርቦት ችግር ነው። እንግዲህ ብልጽግና ፓርቲ መጀመሪያም የጤናው ዘርፍ ሉዓላዊ መሆን አለበት። ከውጭ መድኃኒቶችን እያስገባን ማሽኖችን ከውጭ እያስገባን ሀገርን ማስቀጠል የሚቻል አይደለም። በዚህ መነሻ በሀገር ማምረት አለብን የሚል ሀሳብ ነው ያለው። ቅድም የተባለው 41% የመድኃኒት ምርት ኢትዮጵያ ውስጥ ያሉት መሰረታዊ መድኃኒቶች ናቸው። እነዚህ መሰረታዊ መድኃኒቶች ማለት በጤና ተቋም መገኘት ያለባቸው ማለት ነው። ቢያንስ አንድ ጤና ጣቢያ ብለን የምንለውን 25 የሚጠጉ የተለያዩ መሰረታዊ መድኃኒቶች አሉ። ከዛ ውስጥ 41% በሀገር ውስጥ እያመረትን ያለ ነው። ስለዚህ በዚህ መነሻ ከውጭ የምናስመጣው የውጭ ምንዛሪ የምናወጣው ወጪ እየቀነሰ ይመጣል። ስለዚህ በአንዳንድ ጤና ተቋማት ግን ካለው የተገልጋይ ቁጥር አንጻር ያሉ ጉለቶች በተለያየ መንገድ አሁን ክልላችን ላይ እንደምታውቁት አብዛኛው የክልሉ ሕዝብ የተሳተፈበት የማህበረሰብ ሞዴል መድኃኒት ቤት መክፈት ነው። እነዚህ ሞዴል መድኃኒት ቤቶች በአቅራቢያው በእያንዳንዱ ወረዳ አንዳንድ ሞዴል መድኃኒት ቤቶች ተከፍተው የመድኃኒት ጉለቱንም አብረን እየፈታን ያለ ነው። ድምር ውጤቱን ስናይ በእኛ ክልል በሀገራችን ደረጃ አብዛኛው ተገልጋይ የማህበረሰብ ጤና መድን ተጠቃሚ ነው። በአንድ ጊዜ በሚከፍለው ነው አመቱ ሙሉ የሚገለገለው። በእኛ ክልል ደረጃ 80% እና ከዛ በላይ የሚጠጋው ማህበረሰብ የጤና መድን ተጠቃሚ ነው። በየቀኑ በሄደ ቁጥር የሚከፍለው ክፍያ የለውም። ካርዱን ብቻ እያሳየ ነው ክፍያ አገልግሎቱ የሚያገኘው። መንግስት ግን አሁን ባለው ሁኔታ በ3 እጥፍ ድጎማ ወደ መንግስት ጤና ተቋማት በተለይ የጤናውን ዘርፍ በማገዝ ላይ 3 እጥፍ እያደረገ ነው። ሰዎች አሁን ባለው ሁኔታ አብዛኛው የማህበረሰብ ጤና መድን ላይ ያለው አገልግሎት ውጤት እያመጣ ነው። ሰዎች በገንዘብ ምክንያት ሕክምና አልሄድም የሚል ሰበብ አሁን አብዛኛው ሰው ጋር አታዩም። ይሄ ህብረተሰቡ የተጠቀመው የሚናገረው ነው። ነገር ግን ቅድም እንደተነሳው እቺ ሀገር ካላት ራዕይ አንጻር ማደግ ካለባት ራዕይ አንጻር ጤናን በበለጠ በሚቀጥለው የምርጫ ዘመን ላይ የበለጠ ከፍ አድርጎ መስራትና ዘመናዊነቱን የመጠበቅ ስራ ተይዞ የሚሄድ ነው ማለት ነው። ከባለሙያ አንጻር የተነሳ ጉዳይ አለ። እንግዲህ እቺ ሀገር የጋራ ሀገር ነች እንደምታውቁት። የጤና ባለሙያ ያነሳው የመብት ጥያቄ ትክክል ነው። ስለዚህ ይሄን የመብት ጥያቄ አገልግሎት እየሰጠ እየጠየቀ ነው። ያነሳውን ጥያቄዎች በተለያዩ መድረኮች ከዞን ጀምሮ ከወረዳ ጀምሮ እየተወያየን መተናል። በዚህ መነሻ አብዛኛው የጤና ባለሙያ ያነሳቸውን ጥያቄዎች በመመለስ ሂደት ላይ የህግ ማስተካከያዎች፣ የጥቅማ ጥቅም ፓኬጅ በአዲስ መልክ የመስራት፣ የትርፍ ሰዓት ክፍያቸውን የማስተካከል
እንደምታውቁት በየትኛውም ዓለም ላይ ያለ አይደለም። በአመትና በአጭር ጊዜ 3 ዙር ደሞዝ የጨመረ መንግስት የብልጽግና ፓርቲ ነው። ይሄ የንግድ ስርዓቱን አብረን ስናስተካክለው የበለጠ ጥሩ እየሆነ ይመጣል። በንግድ ስርዓት ላይ አብረን እየሰራን ደሞዝ ጭማሪውንም እያስተካከለን ከመጣን ብዙ ነገሮች የተስተካከሉ ይመጣሉ። ግን እቺ ሀገር የሁላችንም ሀገር ነች ነው። ቅድም የትብብር ለኢትዮጵያ እንዳለው ኢትዮጵያዊ ኡጋንዳ እየሄደ ዱባይ ላይ የሚከፈለውን እዚህ ለማምጣት ብዙዎቹን በመስዋዕትነት እቺን ሀገር ማሳደግ አለብን። ነገር ግን ባለሙያው በጣም ምስጉን ስለሆነ የኛ ክልል ባለሙያ እንደምታውቁት 24 ሰዓት የሚሰራ ባለሙያ ነው። ስራውን እየሰራ ጥቅሙን እየጠየቀ የብልጽግና ፓርቲ ደግሞ በየደረጃው ውይይት እያደረገ የጥቅም ፓኬጆችን እየፈጠረ ነው ያለው። ስለዚህ ምናርገው ተምሳሌት ወደ ሆነች ኢትዮጵያ ነው። በዚህ ውስጥ ደግሞ የሚመጡ የተለያዩ መስዋዕትነቶች አሉ። ያንን ለመክፈል መዘጋጀት በጣም ያስፈልጋል። በተረፈ ግን በጤና ባለሙያ ያሉ ጥቅማ ጥቅሞችን በሂደት እየተፈታ አሁንም በህዝብ ተወካዮች ምክር ቤት የጸደቁ ፓኬጆች አሉ። እሱ እየተሟላ ይመጣል። አብዛኛው ትላልቅ የክልላችን ሆስፒታሎች የመኖሪያ ቤት አገልግሎት አላቸው። ክልሉ ላይ ያሉ በተለይ በጄኔራል ሆስፒታል ደረጃ ያሉ በኮምፕሬሄንሲቭ ደረጃ ያሉ ሆስፒታሎች ሐኪሞቻችን በጥሩ የኑሮ ሁኔታ ላይ እንዲቀመጡ እያደረግን ያለ ነው። ታች ስንኖር ጤና ጣቢያ ላይ በመንግስት በጀት በህብረተሰቡ በጀት በርካታ የጤና ባለሙያዎች መኖሪያ ቤት እየተሰራ ነው ያለው። መተጋገዝ የብልጽግና ፓርቲ አንዱ መለያው ነው። አንድ ስራን ስትሰራ መንግስት ብቻ ተሸክሞት የሚሄደው ስላልሆነ ማለት ነው። እቺ ሀገር ደግሞ በጋራ የምታድግ ሀገር ነች። የጤና ባለሙያን ጥያቄ የመብት ጥያቄው ትክክል ሆኖ ሳለ በጋራ እየፈታን እንደምንሄድ እንዲያዝ ስለተፈለገ ነው። ስለዚህ በአጠቃላይ በጤናው ዘርፍ እየሰራን ያለነው ስራ እምርታዊ ነው። እምርታዊ ለውጥ ነው እየመጣ ያለው። በዚህ ክልል ውስጥ በሀገር ደረጃ ሻምፒዮን የሆኑ ሆስፒታሎች ያሉት ማዕከላዊ ኢትዮጵያ ክልል ውስጥ ነው። በዓለም አቀፍ ደረጃ እንደምታውቁት የማርበርግ ቫይረስን የኛ የጤና ባለሙያ እኛ 24 ሰዓት እንቅልፍ ሳይተኛ የማርበርግ ቫይረስ ወረሽኝን በክልል ደረጃ ተቋቁሞ ያለፈው የጤና ባለሙያ ግንባሩን ሰጥቶ ነው። ይሄ ደግሞ በሀገርም በዓለም አቀፍ ደረጃም እውቅና አስገኝቶልናል። በትብብር እቺን ሀገር ወደ ተሻለች ሀገር ለማምጣት ያሉ ጉለቶችን በጤናውም ዘርፍ ይሁን በሌሎች ዘርፍ በጋራ እየሰራን የበለጸገች ኢትዮጵያን በጤናውም ማዕከል እናመጣለን ብለን ነው የምናስበው። ስለዚህ ብልጽግና ፓርቲ በጤናው ዘርፍ እየሰራ ያለው ስራ እስካሁን ባለው ስኬቱ በጣም ትልቅ አስተዋጽኦ ያለው ነው። በዓለም ተወዳዳሪ ለመሆን ጥረት እያደረግን ነው። በርካታ ከውጭ የምናስገባቸው መድኃኒቶች በሀገር ልናመርት እያሰብን ነው። ሉዓላዊነት በጤና መምጣት አለበት። ለዚህ ደግሞ ራስን መቻል ያስፈልጋል የሚል ብልጽግና ፓርቲ ለመስጠት ነው። አመሰግናለሁ። ደቂቃ አጠናቋል። ትብብር ለኢትዮጵያ አንድነት ፓርቲ 8 ደቂቃ አላችሁ። እሺ፣ አመሰግናለሁኝ። በድጋሚ በመጀመሪያ ደረጃ ከብልጽግና የቀረበውን ጥያቄ ለመመለስ ሞክራለሁኝ። የቀረበው ጥያቄ በመከላከል ብቻ ምን ያህል ርቀት መጓዝ ትችላላችሁ የሚል ጥያቄ ነው የተጠየቅነው። እንደ ኢትዮጵያ ኮንቴክስት እያደገ ያለች ሀገር በብዛት የሚጠቁ በሽታዎች ምንድናቸው የሚል ዳታዎች ተሰርተው በዛ አናሊሲስ መሰረት ይሄ እንደውም ብዙ ጊዜ የደሃ በሽታ የሚባሉት ታይፎይድ፣ ታይፈስ፣ ወባ ወዘተ ነገሮች በብዛት እንደ ኢትዮጵያ እያደጉ ባሉት ሀገራት ውስጥ የሚከሰት በሽታ ነውና ያንን በሽታ ከመከላከል አንጻር ሞር የሚያስፈልገው መከላከሉ ነው። ይሄ ደግሞ አሁን የጠቀስኳቸው በሽታዎች በትምህርት በስልጠናዎች ሊቀየሩ የሚችሉ ናቸው። ይሄን ስናደርግ እንዴት ነው የሚሆነው? መከላከሉ ላይ የምንሰራው በቃ ግንዛቤ ለህብረተሰቡ መፍጠር ነው። ያን ያህል ባጀት አይጠይቅም። ሌሎች ግዢዎች አይኖሩም። ዛትሚስ በቃ የተወሰነ የጤና ባለሙያ በየእንትኑ ይሰማራና በየመዋቅሩ ህብረተሰቡ ጤናው ላይ የራሱን ጤና እንዲጠብቅ የአካባቢውን ጤና እንዲጠብቅ ግንዛቤ ማስጨበጥ ነው የሚለውን ለማሳዝ ወዳለሁኝ። ሲቀጥል ደግሞ የተነሳ ጥያቄ አለ ከኢዜማ ፓርቲ ያለ ፕሪስክሪፕሽን ያልነው እዛው ተቋም ላይ ሁሉም ነገር ይገኛል። እዛው ፋሲሊቲ ሁሉም ተሟልቶ ከዛው ማግኘት ይቻላል። ከዛው ከመንግስት ተቋም ለሌሎች ድርጅቶች አሊያም ደግሞ ለሌሎች ለሕክምና ተቋማት ፕሪስክሪፕሽን ሳይጻፍ እዛው ይገኛል የሚለውን ለማስቀመጥ ያህል ነው። ሌላ ከቀረቡት ፓርቲዎች ቀረብ ብዬ የምለው ጥያቄ ያለ አይመስለኝም። በእርግጥ በአንተ በኩል የተነሱ ጥያቄዎች አሉ። እሱን ጓደኛዬ ይመልስልሃል። አመሰግናለሁ። ማህበረሰብን አቀፍ ህግን ከማውጣትና ከማስረጽ አንጻር ካለው ነባራዊ ወይም ነባር ከሆነው ህግ ጋር አይጻረርም ወይ ወይም ደግሞ ብዙ እሴቶች፣ ባህሎች ያሉን ነን ከሚለው አንጻር እነዚህ ቢብራሩ የሚል ሀሳብ ነው የተነሳው።
እንደምንመለከተው ወይም እንደምናየው ማህበረሰባችን ራሱን የቻለ በጣም ብዙ የሆነ የእሴት የባህል ባለቤት ነው። እነዚህን ባህልና እሴቶችን በመጠቀም ማህበረሰቡ ላይ የሚሰርጹ ህጎችን፣ ስርዓቶችን በስልጠናም ይሁን በተለያዩ ነገሮች ሃይማኖታዊ ድርጅቶችን እንደተባሉም እድርን ወይም ደግሞ አካባቢ በመጠቀም የራሱን የሆነ ስርዓት መገንባት ይችላል ማለት ነው። ይህንን ስንል ከንጽህና ጋር መጠበቅና ያሉ በሽታዎችን በአግባቡ ቶለሬት አድርጎ ማህበረሰቡ ከማግለል የዘለለ ስራን በአግባቡ በመንከባከብም ላይ ያለውን ስራ እንዲሰራ በማድረግና ማህበረሰቡ ተጠቂ እንዳይሆን የሚችሉ ህጎችና ስርዓቶችን በማህበረሰቡ ዘንድ ማስፈን እንችላለን። ይህንን ስንመለከት እንደ እድር እንኳን ብንወስድ አንድ እድር ላይ የሚወጣ ህግ ይኖራል። ህግ አንድ ነገር ተፈጻሚ ይሁን ሲባል በአካባቢው ማህበረሰብ የሚሰሩ ህጎች ይኖራሉ። በጤናውም ዘርፍ ይህንን ብንተገብር እንዲሁ ያለ አግባብ የሚባክኑ ጊዜዎችና ስርዓቶች አይፈጠሩም የሚሉ ሁኔታዎች አሉ ማለት ነው። ስለዚህ ከነባሩ ህግ ጋር ከጤና ህግ ጋር በማሳለጥ በአግባቡ ማስኬድ ይቻላል። ይህን ለማለት ፈልገን ነው። ሌላው ለጤና ባለሙያዎች ተገቢ የሆነ የክፍያ ስርዓት መከፈል አለበት በሚገባ የሚል ሀሳብ ተነስቷል። ከፍ ያለ ክፍያ ይከፈላል የሚል ሀሳብ ተነስቷል። ይህንን ስንመለከት በሀገራችን በተከሰቱ ቅድም እየተነሳ ነበር፣ እኛም እንደ ጥያቄም ካቀረብነው ነገር አንጻር ስንመለከት ባለሙያዎች በቂ የሆነ ክፍያ ባለመኖር የተነሳ ከሀገር መሰደድ፣ ሙያ መቀየር ዘርፍ ላይ ተሰማርተው ነው ያሉት። እነዚህ ደግሞ በጣም ብዙ በውድ በሆኑ ዋጋዎች የሚገዙ መጽሐፍትንና እንደዚህ ደግሞ ባለሙያዎችን በመጋበዝ የሚሰጥ ስልጠና ነው። እነዚህን የሰው ኃይል ደግሞ ማጣት ተገቢ ስላልሆነ ለሙያቸው የሚመጥን ክፍያ በመክፈልና እንዲሁ ደግሞ ተገቢ የሆነ የዲዩቲ ስራዎችን እንዲሰሩ በማድረግ ማስቀጠል ይቻላል። ለምሳሌ ማንሳት እንችላለን። እንደኛ ዞን በተለያዩ ወረዳዎችና አካባቢዎች ላይ የጤና ባለሙያ ሆነው ያሉ አካላት እስከዚህ ድረስ የ3 ወር የ4 ወር የጤና ዲዩቲ ያልተከፈላቸው አካባቢዎች፣ ወረዳዎች አሉ። እነዚህን በአግባቡ የገዢው ፓርቲም ጭምር ስለሚረዳ ስለሚያውቅ ማንሳት ይቻላል። ምክንያቱም መጀመሪያ ላይም አስቀምጠውልን ስለነበረ የምንሰራው ከማህበረሰብ ጋር ነው። ሀገራችን ካላት ችግር አንጻር ቶለሬት መደረግ አለበት የተባለው ነገር ይገዛናል ማለት ነው። በዚህ ሁኔታ ሌሎች ቢያነሱ ሐኪም ማለት በእያንዳንዱ እሳት ውስጥ ገብቶ እሳትን ማቀዝቀዝ የሚችል ሙያ ያለው አካል ነው። በሽታዎች በሚከሰቱበት ጊዜ ወረሽኞች የሚከሰቱ በጣም አስቸጋሪ የሆኑ ተላላፊ በሽታዎች ሲከሰቱ ራሳቸውን አሳልፈው የሰጡ ናቸው ሐኪሞቻችን። ለዚህም ክብር ይገባቸዋልና እነዚህን የመሳሰሉ ባለሙያዎችን የተሻለ ክፍያ በመክፈል ራሳቸውንም ማህበረሰባቸውንም ሀገራቸውንም በአግባቡ አገልግሎት እንዲያገለግሉና ያላቸውን እውቀት ከምርምር ጋር በመደገፍ ሀገሪቱንም በሽታውን በአግባቡ በመከላከል ለሀገር የተሻለ ዜጋ ለመፍጠር ተምሳሌት እንዲሆኑ ከመስራት አኳያ ለሌላውም ሙያውን በሚመጥን ሁኔታ መስራት ይቻላል። ምክንያቱም ሌላው ሊታመም ይችላል፣ ሌላው ችግር ሊደርስበት ይችላል። ባለሙያዎቹ ግን ሐኪሞች ግን የተሻለ ክፍያና የተሻለ ስራ ካለ ማንኛውም አይነት ነገር ላይ ገብቶ ከመስራት አንጻር የዜግነት ግዴታን ከመወጣት አንጻር አካባቢያቸውን ኢንፍራስትራክቸሩ የተመቻቸ ከሆነ በዚህ ሁኔታ መስራት ይችላሉና ፍልሰትንም ከማስቀረት አንጻር የነሱ ከክፍያ ጋር ያያዝነው ነገር ይሄ ነው። ሌሎችስ አሉ አይደለም ወይ ነው ሌላው ባለሙያ። በእርግጥ ጥያቄው ትንሽ ከሌሎች ባለሙያዎች ጋር ግጭት እንዳይፈጥርብን ሞዴሬተሩ በአግባቡ መመልከት የሚጠበቅበት ይመስለኛል። ምክንያቱም እሳት ውስጥ የሚገባና ውሃ ውስጥ እየዋኘ ያለ አካል ተመሳሳይ አይደለም፣ የሚደርስበትም ችግር ተመሳሳይ አይደለም። ስለዚህ ውሃን ቢያንስ ባለሙያ ወይም ደግሞ ሌላ ሊያተርፍ ይችላል። እሳት ውስጥ ግን አንተ ራስህ ተርፈ ሌላውን ለማትረፍ በምትለው ሂደት ውስጥ አይሰራም ሐኪሞች። ለምን ኮቪድን ማየት እንችላለን። ከዚህ በፊት የተከሰቱ በሀገራችን የተከሰቱ በሽታዎችን እናያለን። ሐኪሞች ሳይቀሩ ነው የሞቱብን። እነዚህን ደግሞ ማበረታታትና ወደፊት ማምጣት ለነሱ የፈለገውን ያህል እንኳን ክፍያ ሀገሪቱ ብትከፍላቸው ያንሳቸዋል የሚል ሀሳብ አለን። እንደ ትብብር መነሳት የተፈለገው በምን አይነት ስልት ነው ክፍያው ይጨመር ይቀነስ የሚለው ላይ ጉዳይ ሳይሆን ምን ስልት ትጠቀማላችሁ? መንግስት ሆናችሁ ብትመረጡ መንግስት ሆነን ብንመረጥ እነዚህ ነገሮች ወይም ከክፍያ አንጻር ሌሎች ቢነሳባቸው አንደኛና የመጀመሪያ ደረጃ በሀገር ወዳድነት አእምሮ መስራት ያስፈልጋል ሐኪሞቻችንን። በሁለተኛ ደረጃ ከማህበረሰቡ በሚገኝ ድጎማና ከኤንጂኦዎች እንዲሁም ደግሞ
ከመንግስት አካል በሚመደበው የተሻለ በጀትን ለነሱ በማዋልና እንዲሰሩ በማድረግ የተለያዩ ዓለም አቀፍና ሀገር አቀፍ አህጉር አቀፍ ከሆኑ ጤና ዘርፉን ከሚደግፉ ድርጅቶች ጋር ጥሩና መልካም የሆነ ግንኙነቶችን በመፍጠር የጤና ባለሙያዎቻችንን እንደግፋለን ብለን እንገምታለን ወይም ደግሞ እናስቀምጣለን። ይሄንን ስንል ሌሎች ሙያ ላይ ያሉ አካላትን አያካትትም ማለት አይደለም። በየዘርፉ አቅሙና ሙያው በሚመጥን ደረጃ ላይ ክፍያቸው በአግባቡ ይከፈላል ብለን እናምናለን ማለት ነው። ትብብር ለኢትዮጵያ አንድነት ፓርቲ ለምላሽ የተመደበለትን 8 ደቂቃውን ተጠቅሟል። በመጨረሻም እንግዲህ ለጥያቄና መልስ መርሃ ግብራችን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 8 ደቂቃ አላችሁ። እኛ ጋር የተነሱ ስንት ጥያቄዎች አሉ፣ እነሱን ለመመለስ እንሞክራለን። ከብልጽግና የተነሳው ከተሞች ላይ ብቻ ያተኮረ የሚል ጥያቄ ተነስቷል። ምናልባት ከማድመጥ ችግር ካልሆነ በስተቀር እኛ ያቀረብነው አጠቃላይ ፖሊሲያችን መሰረት ያደረገው የትኛውም ቦታ የሚሰራ ነው። በየትኛውም ቦታ ተግባራዊ የምናደርገው ካልሆነ በስተቀር ከተማ ላይ ብቻ የምንሰራው የሚል ከተማም የሚል ያነሳ ነው ነጥብ የለም። በምንም እንትን ማለት ነው። ይሄ ከማድመጥ ጋር የሚመጣ ውስንነት ይመስለኛልና በዛ መልኩ አይደለም እንትን ያለው። አጠቃላይ ግን የምንሰራቸው ፖሊሲዎች በሁለት መንገድ የተቃኙ መሆናቸውንና ይሄንን ለመስራት ደግሞ በአሁኑ ወቅት ያሉትን 5 ችግር ብለን የለየናቸው ነጥቦች አቅርበናል። 5 ነጥብ ያልናቸው ችግር በአሁኑ ሰዓት በሀገራችን ላይ በጤናው ዘርፍ ምን ተግዳሮት አለ ነው። ፖሊሲው ከመቅረጻችን በፊት ስናጠና ያገኘነው የመጀመሪያዎቹ 5 ነጥቦች ለዚች ሀገር ጤና ዋስትና የሚሰጥ እንዳልሆነ ያረጋገጡልን ስለሆነ እነሱን ሊፈቱ የሚችሉ ነገሮች ደግሞ በመፍትሄነት ያስቀመጥንበት አግባብ እንዳለ ነው የሚሰማኝ። ከፖሊሲያችን አንጻር 2 ነገሮችን ስንቀርጽ አስቀምጠናል። አንደኛው የጤና አገልግሎት የሚል ነጥብ አለ። ሁለተኛ ደግሞ የጤና ፈውስ የሚል አንድኖችን አስቀምጠናል። የጤና አገልግሎት የምንላቸው አሁን 5ቱም ዘርፎች ላይ የሚካተቱ ችግሮች ብለን ያስቀምጥናቸው ነገሮች ሊፈታልን የሚችል ማለት ነው። ከሰው ኃይሉ ጋር ተያይዞ ስናየው የሰው ኃይሉ በብዙ መንገድ ጥቅማ ጥቅሙ እየተጠበቀ አይደለም፣ እየተደገፈ አይደለም። ተገቢውን ሕክምና ለህብረተሰቡ ወይም ለህዝቡ ሊሰጥ አይችልም። ያን አይነት ተግዳሮቶች አሉ ነው። ያ ማለት ከፍተኛ የሆነ እውቀቱም ያላቸው መስዋዕትነት እየከፈሉ ያሉ የጤና ባለሙያዎች አሉ። ያለው ግን እነሱን የምናበረታታበት አግባብ ትክክል አይደለም። ስለዚህ እሷን ለማበረታታት ደግሞ ተገቢውን የሆነ ነገር ድጋፍ መደረግ ይኖርበታል። ለችግሩ ለራሱ ህመም ሳይሆን መጨነቅ ያለበት ለአጠቃላይ ለታማሚው ነው መጨነቅ ያለበት የጤና ባለሙያው ነው። ይሄን ለማድረግ ደግሞ ዝርዝር ነገር አስቀምጠናል። በእውቀት ደረጃ እንዴት ልናከፍ ልናረገው እንደምንችል፣ እንዴት ድጋፍ ልናረግለት እንደምንችል የጤና ተቋማቶቻችን ደግሞ ከማሰልጠኛ ጀምሮ በክልላችን ደረጃ ብንወስድ እኔ እስከማቀው ድረስ አንድ የጤና ማሰልጠኛ ተቋም ነው ያለው በመንግስት ደረጃ። ከተሳሳትኩ እንትን እላለሁ። ያን የጤና ተቋም ደግሞ ተገቢውን ባለሙያዎችን እንዲያፈራ ተገቢው ድጋፍ በማድረግ ማጠናከር ያስፈልጋል። ከዛ ውጪ ደግሞ ካለው እጥረት አንጻር እነዚህን ኮሌጆችን በተለያዩ ቦታዎችን ከፍተን ተገቢው የሆነ የጤና ባለሙያን ማፍራት ይጠይቅብናል ማለት ነው። ይሄንን ፖሊሲያችን ላይ ያካተት ነው። በጥራት የተመረቀ እውቀቱ ያለው ችግር የሌለበት ባለሙያዎች እንዲኖሩ ማስቻል ብለን ያስቀመጥንበት ነው። በአገልግሎት ዘርፍ የጤና አገልግሎት ብለን በለየ ነው ማለት ነው። ሌላኛው የጤናው ፈውስ በሚል ያስቀመጥነው ፖሊሲያችን ላይ አንድ ነጥብ አለ። የጤና ፈውስ የምንለው ደግሞ ተጠቃሚው ህብረተሰብ የሚፈልገውን አገልግሎት እንዲያገኝ ምቹ ሁኔታ መፍጠር ነው። ምናልባት አንተም ካነሳኸው አንጻር በተለይ የጤና ኢንሹራንሱ ምን ልዩነት አለው የሚለው ነገር ላይ እዚህ ላይ የሚፈታ ነው የሚሆነው። የጤና ኢንሹራንሱ ምን ልዩነት አለው ከእንትን ጋር የኛ ልዩነት ምንድነው? የዚህኛው አሁን እየተጠቀምነው ያለው በዋናነት ገንዘብ መሰብሰብ ላይ ብቻ ያተኮረ ነው። ለውጥ የለውም ብለን ሳይሆን ያለውን የከፈለው አካል በተገቢው መድኃኒት እያገኘ አይደለም። በየቦታው ይሄ የለም በግል ግዙ የሚል ነገር ነው ሪፈር የሚደረገው። ስለዚህ ኢንሹራንስ እስከገባ ድረስ ኢንሹራንስ የገባውን አካል በተገቢው ያንን የማቅረብ ግዴታ ይኖርበታል። ያንን የማመቻቸት ስራ በግድ መሰራት መቻል አለበት ማለት ነው። ይሄ ነው አንዱ ልዩነቱ ማለት ነው። ከዛ ውጪ ደግሞ ራሱን ችሎ በአብዛኛው አሁን በመንግስት
ብልጽግና ወንድሞቼ ሲያነሱት የነበረው በመንግስት ድጋፍ እየተደረገ ሕክምና እንደሚያገኝ የተቀመጠ ነገር አለ። እሱ እንዳንድ እንትን ሆኖ እንዳንድ ድጋፍ ሆኖ ጥሩ ነገርም ሆኖ ግን የነዚህ አይነት አሁን ማጤም የምንለው ድርጅት በመንግስት ይደገፋል፣ በዋናነት በራሱ የሚተዳደር ድርጅት ነው። ይሄን ድርጅት ራሱን ማስቻል ራሱ ችሎ ለገባው ኢንሹራንስ ተገቢውን ክፍያ መስጠት፣ ተገቢው ሕክምና ማቅረብ ይኖርበታል። ይሄን ለማድረግ ደግሞ በተለያየ በማህበረሰቡ በተለይ ደግሞ የሚከፍሉ ሰዎችን ልዩነትን በደንብ ማጉላት ያስፈልጋል። አንድ ፓኬጅ ነው ያለው እኔ እስከማውቀው ድረስ ማለት ነው። ይሄን ፓኬጅ ባለሀብቱም የሚከፍለው ድሃውም የሚከፍለው እኩል ብር ነው። በአሁኑ ሰዓት ብዙ ቦታ ባለሀብቶች ይሄን የማጤማ ወረቀት እያወጡ ይታከማሉ። ይሄ አይደለም መሆን ያለበት። ባለሀብቱ የሚከፍለው የተለየ መሆን አለበት። ይሄ ነው ማህበራዊ ፍትህ ልናደርገው የምንችለው። መግባት አለበት፣ ሲከፍል ግን በደረጃው መሆን መቻል አለበት ነው። ድሃው የሚከፍለው ደግሞ የተለየ መሆን አለበት። ይሄም በሚሆንበት ሰዓት ባላንስ ያደረገ ነገር ሕክምና ማግኘት የሚቻልበት ሂደት መፍጠር ይቻላል። ሌሎች ደግሞ የተነሳልን የጎደሉ ነገሮች በምን እንድታሟሉ ነው። በግንባታ አንጻር ቅድም እንዳነሳ ነው በአብዛኛው ወረዳዎቻችን የመጀመሪያ ደረጃ ሆስፒታሎች እየተከፈቱ ነው። ይሄ አፕሪሼት እናደርጋለን። ግን እነዚህ ነገሮች የተሟሉ ካልሆኑ ለህብረተሰቡ አገልግሎት መስጠት ካልጀመሩ ጥቅማቸው ብዙ አይደለም። ግንብ ከማቆም ያለፈ አይሆንም። ስለዚህ ይሄን ለማድረግ የተለያዩ ነገሮች መግባት አለባቸው ነው። ስለዚህ በእኛ በኩል ምን ታደርጋላችሁ የሚለው የመጀመሪያው ተገቢውን በጀት መበጀት ነው። በመንግስትም ደረጃ ለማሟላት ማለት ነው። ተገቢውን በጀት በጅቶ ማድረግ ያስፈልጋል። ሌላው ደግሞ የተበጀተው በጀት ለዛ አገልግሎት እንዲውል ማስቻል፣ ሙስናን ማጥፋት ማለት ነው። የደረጃቸውን የጠበቀ ሆስፒታሎችን መፍጠር የምንችልበት ሂደት ይኖራል ማለት ነው። ሌላው ደግሞ ማህበረሰቡን ማሳተፍ ነው። ማህበረሰቡ ማሳተፍ ላይ ያሁን ያለውን መንግስት በተገቢው በራሱ አቅም እየሄደበት ያለ ነገር እንዳለ ሆኖ የራሴ ነው እስኪል ድረስ ሆስፒታሉ በራሱ ልክ እስኪጠብቀው ድረስ ማህበረሰቡ ባለቤት ማድረግ ይጠይቃል። ስለዚህ በእነዚህ ዘርፎች ላይ ደግፈን መስራት ያስፈልጋል ማለት ነው። እነዚህ ነገሮችን ካደረግን የተለየ ድጋፍ አድርገን ሆስፒታሎችን ብቁ ማድረግ እንችላለን ነው። በደንብ መያዝ ያለበት ከመድኃኒት አቅርቦት ጋር በጣም ውስንነት አለ። ብልጽግና ባቀረበው 20-40 ምናምን % ላይ በሀገር ውስጥ ይመረታል። በውጭ መድኃኒቶች በጣም ዲፔንድ የሆን ነው። በኢምፖርት ላይ ነው ዲፔንድ የሆን ነው። አሁን ያለው ዓለም አቀፋዊ ኢሹ ላይ ስንመጣ ብዙ ሰዎች ይጎዳሉ። በተለይ የተላላፊ ያልሆኑ በሽታዎች ተጠቂ የሆኑ አካላቶች መድኃኒቶቻቸው በአብዛኛው ከውጭ የሚመጣ ነው። እነዚህ መድኃኒቶች ደግሞ በድጋፍም ጭምር የሚመጡ ናቸው፣ በዶነሮች የሚመጡ ናቸው። እነዚህ ድጋፍ ካላገኙ ሰዎችን ለሞት የሚዳርግ ሂደት ነው። ምክንያቱም በዓለም ላይ አሁን ከፍተኛ የሆነ ችግር እየተፈጠረ ነው። መድኃኒቶች በፈለግነው ልክ ልናስገባ አንችልም ማለት ነው። 20 ሰከንድ አሉት። ያን ካላስገባን መድኃኒቶቹ ማስገባት ማንችል ከሆነ ተጠቂዎችን ማከም አንችልም። ስለዚህ የሀገራችንን የመድኃኒት አቅርቦት የሕክምና አገልግሎት የሚሰጡ ማቴሪያሎች አቅርቦት በተገቢው መሰራት ይኖርበታል የሚል ሀሳብ አለ። ኢዜማን ምረጡ። ክብራትና ክብራን በየቤታችሁ ሆናችሁ ይህን ዝግጅት የምትከታተለው እንደዚሁም እዚህ በአዳራሽ ሆናችሁ ተጋብዛችሁ የመጣችሁ ከኛው ጋር አብራችሁ ያላችሁ ተሳታፊዎቻችን 7ኛው ጠቅላላ ምርጫን መነሻ በማድረግ በማዕከላዊ ኢትዮጵያ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች በጤናው ዘርፍ የጤና ፖሊሲያቸውን ነው እያስተዋወቁ እየተከራከሩ የሚገኙት። ወደ መጨረሻው ዙር ተሸጋግረናል። በመጨረሻው ዙር እንግዲህ ሁሉም ተፎካካሪ ፖለቲካ ፓርቲዎች የማጠቃለያ ሀሳብ የሚያቀርቡ ይሆናል። በዚህኛው ዙር ለእያንዳንዱ ተፎካካሪ የፖለቲካ ፓርቲዎች 5 ደቂቃ ተሰጥቷቸዋል። ትብብር ለኢትዮጵያ አንድነት ፓርቲ 5 ደቂቃ አሉት። እሺ፣ እናመሰግናለን። እንደ ትብብር ኢትዮጵያ ለአንድነት በጤናው ዘርፍ ረገድ እስካሁን ለማህበረሰባችንና እንዲሁም ለማዕከላዊ ኢትዮጵያ ለሀገራችን ባስተላለፍነው መልእክት መሰረት ትብብር ለኢትዮጵያ በጤናው ረገድ እየታዩ ያሉ ክፍተቶችንና የሀገራችን ማህበረሰብን በተገቢ ሁኔታ በአሁኑ ጊዜ እየታዩ ያሉ ክፍተቶችን በማጤን እንዲሁም ተደራሽና ጥራቱን የጠበቀ የጤና አሰራርን
ተከትሎ በአግባቡና ለማህበረሰባችን ጠቃሚ በሆኑ መንገድ ያሳልጣል፣ ይሰራል ማለት ነው። ይህንን ስንል በጤናው አገልግሎት አሰጣጥ የመድኃኒት እጥረትን እንዲሁም ደግሞ የማሽነሪ እጥረቶችን በአግባቡ በመቅረፍና ለማህበረሰባችን በተመጣጣኝ ዋጋ በመንግስት ድርጅቶች ላይ በማስገባት ተገቢውን የሆነ አገልግሎት እንዲያገለግሉና እንዲሰጡ እናደርጋለን። በተጨማሪም አሁን በምናይበት ጊዜ በሀገራችን ደረጃ የተለያዩ ማሽኖች በሆስፒታሎችም ሆነ በጤና ጣቢያዎች ውስጥ አሉ። እነዚህ ማሽኖች ከመበላሸታቸውና ወይም ደግሞ ዘመናዊነታቸውን ከመልቀቃቸው የተነሳ ለብዙ ችግሮች የሚዳረጉና በአግባቡ ባለሙያዎች ሙያቸውን ተጠቅመው ማህበረሰቡን ለማከም በማይችሉበት ደረጃ ያሉ ማሽኖች አሉ። እነዚህን በጊዜና በሰዓት በመጠገን ለማህበረሰቡ አገልግሎት እንዲሰጡ በማድረግና በቂ የሆኑ ባለሙያዎችን በመመደብ ጤናውን ለማህበረሰባችን በአግባቡ ለማድረስ ፖሊሲ አማራጭ አቅርበናል ማለት ነው። በእነዚህ የፖሊሲ አማራጭና ትግበራዎች ላይ እያንዳንዱ ዜጋ ይህንን የትብብር ለኢትዮጵያ ምርጫው በሚያደርግበት ጊዜ በእያንዳንዱ ቤት በእያንዳንዱ ማህበረሰብ ቤት ስርዓቶችን፣ ህጎችንና ለእያንዳንዱ ማህበረሰብ ያማከለ የጤና አገልግሎት እንዲሁም ደግሞ የነፃ የሕክምና አገልግሎትን ሊሰጣቸው የሚገቡትን በህመም፣ በአደጋ፣ በእድሜና በመሳሰሉት ምክንያቶች የራሳቸውን ህይወት መምራት ላልቻሉ ዜጎች፣ ለአካል ጉዳተኞች፣ ወላጅና አሳዳጊ አልባ ለሆኑ ህፃናት፣ ለጦር ጉዳተኞች ስንል አሁን ካለው የሕክምና ስርዓት አንጻር የአካል ወይም ደግሞ የጦር ጉዳተኞች በብዙ ሲደገፉ አናይም። ትኩረት በመስጠት ብሔራዊ ግዴታ ለተወጡ ዜጎች ነፃ የሕክምና አገልግሎት እንዲያገኙ አትኩረን የምንሰራ መሆኑን በትብብር ለኢትዮጵያ ስም ጥሪያችን እያስተላለፍን ሁላችሁም የትብብር ለኢትዮጵያን ማኒፌስቶ ወይም ደግሞ ያቀረብነውን ሀሳብ በመከተል የአውራ ጣት ከፍ ብሎ በአንድነትና በህብረት አንድ ላይ በመሆን ሀገራችንን ወደ ተሻለ ደረጃ ለማድረስ እንጥራለን የሚለውን የአውራ ጣት ምልክት በመምረጥ የሚቀጥለውን የምርጫ ዘመን እንድንጠቀም ጥሪያችንን እናስተላልፋለን። እናመሰግናለን። ትብብር ለኢትዮጵያ አንድነት ፓርቲ ለማጠቃለያ ሀሳብ የተሰጠውን ደቂቃ ተጠቅሟል። በቀጣይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የማጠቃለያ ሀሳቡን የዛሬው መድረክ በዋነኛነት ጤና ፖሊሶቻችን በተመለከተ ስለሆነ እንደ ሌሎቹ አጀንዳ እያሳየን የማይመለከቱ ነገሮችን እያነሳን ጭቃ የመቀባት ፍላጎት የለንም። ሆኖም ግን ሳይነሳ መታለፍ የሌለበት ዋነኛ ጉዳይ ቢኖር የሰላም ሁኔታ ነው። ሰላምና ጤና ተመጋጋቢ ናቸው። ጦርነት በሚኖርባቸው ቦታዎች ዘርፈ ብዙ የጤና ስብራቶች የሚከሰቱ ሲሆን ዜጎች ላይ ከሚደርሰው አካላዊና ስነልቦናዊ ጉዳት በተጨማሪ የጤና ተቋማት ግጭት ሰለባ ይሆናሉ። እናቶች በወሊድ ምክንያት ህይወታቸውን ያጣሉ። ታክመው መፈወስ በሚችሉ በሽታዎች ምክንያት ህፃናት ይረግፋሉ። የጤና ባለሙያዎች ተቋማት ከፍተኛ ጉዳት ይደርሳል። መላው ህዝባችን በጤና ዘርፍ ፖሊሲ የተነሳ ጥራቱን የጠበቀ የሕክምና አገልግሎት ማግኘት ቅንጦት እንደሆነባችሁ እንረዳለን። በክብር ሕክምና ማግኘት አልቻላችሁም። በቂ የመድኃኒት አቅርቦት የለም። ቢኖር እንኳን ዋጋው የሚቀመስ አይደለም። መክፈል የሚችሉትም የሚፈለገውን መድኃኒት አያገኙም። ለዚህም መፍትሄው ባለሚዛኑ ኢዜማን ምረጡ። የተከበራችሁ የጤና ባለሙያዎች፣ ኢዜማን የጤናውን ዘርፍ ማነቆዎችን በሚገባ ይረዳል። የስራ ጫናውንም ድካሙንም እንግልቱንም ተገቢው ጥቅማጥቅም እንደማይከበርም ጠንቅቀን እናውቃለን። ለሀገራችን እየከፈላችሁት ያለው መስዋዕትነትም በአግባቡ የምንረዳው ነው። በዚህ ሁሉ ሁኔታ ውስጥ ሆናችሁ ሀገራችንና ሕዝብን የምታገለግሉ ባለሙያዎች ሁሉ ምስጋና ይገባችኋል። የጤናው ዘርፍ እንደ አንድ ደረጃ ማሳደግ የምንችለው ጤናው በሙሉነት ተረድተን የተቀናጀ የጤና አስተዳደር ፖሊሲ ተግባራዊ ስናደርግ ስለሆነ የጤና ዘርፍ ሉዓላዊነት እንድናረጋግጥ ጥሪያችን እናቀርባለን። ሚዛንን ምረጡ እንላለን። በጤናው ዘርፍ ላይ ከተሰማሩ የግል ባለሀብቶች ኢዜማ በጤናው ዘርፍ ላይ የምታደርጉት ጉልህ አስተዋጽኦ ያከብራል። ኢዜማ መንግስት ሲሆን ከእናንተ ጋር ተባብሮ በተመጣጣኝ ዋጋ ማህበረሰብን ጥራት ያለው ሕክምና እንዲያገኝ ለማስቻል በቅርብ የሚሰራ ይሆናል።
ለሕክምና ወጪ ሀገር የምታባክነውን የውጭ ምንዛሬ ሀገር ቤት ለማስቀረት የሚያስችሉ ትብብሮችን የምናደርግ ሲሆን እናንተ የሚረዳበትን መንገድና እይታም ዘርፉ ላይ ጉልህ አስተዋጽኦ እንዳለው ባለድርሻ አካል ስለሆናችሁ እናመሰግናለን። ውድ የክልላችን ሕዝብ ኢዜማ ችግሮችን ከነመፍትሄዎቻቸው የሚያሳይ የተደራጀ ፖሊሲ ያለው ፓርቲ ነው። የጤና ፖሊሲያችን የሀገራችንም ሆነ የክልላችን ሕዝብ ጤናን ዋስትና የሚሰጥ ነው። ምልክታችን ሚዛን ነው። የተቀናጀ የጤና አስተዳደር ፖሊሲ ያደረገው ኢዜማን ይምረጡ። ሚዛናዊ አስተሳሰብ ያለው የምርጫ ምልክት ሚዛን የሆነው ኢዜማን ይምረጡ። ምልክታችን ሚዛን ነው። አመሰግናለሁ። የኢትዮጵያ ብሔራዊ አንድነት ፓርቲ 5 ደቂቃ አሉት። ኦኬ። የኢትዮጵያ ብሔራዊ አንድነት ፓርቲ የጤና ተደራሽነትና ጥራትን በተመለከተ ለማስጠበቅ በመጀመሪያ ማህበረሰቡን ሁሉንም እንደ ባህሉ እንደ አካባቢው ማስተማር እንደሚያስፈልግና ከዛ በኋላ የጤና ሁኔታ ማስረዳት ተቋሙን መገንባትና ባለሙያዎችን ማደራጀት የሚለውን ከዚህ በፊትም ያስረዳነው ነገር ነው። አሁን በቂ የመድኃኒት አቅራቦት በሌለበት ቦታ ስለ ጤና ማውራቱ አስፈላጊ አይደለም። ስለ ተቋም ግንባታም ብዙም እንትን አይደለም። ይሄ ስለሆነ ጤና ማህበረሰቡን በትክክል ማስተማርና ማስረዳት ነው። ከዛ በኋላ ተቋማቱን መገንባት ነው። ከዛ በኋላ ተደራሽ ማድረግ ነው እና ከዚህ ውጪ ሌላ ብዙ ለኢትዮጵያ ሕዝብ ለዚህ ከዚህ በፊትም እውቀት አለው፣ ብቃት አለው፣ የአሰራር ሙያ አለው። ግን አንዳንድ የጎደሉ ነገሮችን አሟልቶ አቅጣጫ ማሳየት መቻል ነው። ያ አቅጣጫ ማሳየትና ያ ከባጀት ከተለያዩ ሎጂስቲክ ጋር የተያዙ ነገሮችን አለማሳየት ሊያመጣ የቻለው ችግር ነው። ስለዚህ ጤና ከሀገሪቱ ትልቁ ፖሊሲዎች አንዱ ስለሆነ ያንን ፖሊሲ በትክክል ከሌሎች ፖሊሲዎች በቀደመ ሁኔታ ለመተግበር ኢቢያፓ ጠንክሮ ይሰራል። ይሄ ስለሆነ ኢቢያፓን ምረጡ። የምርጫ ምልክቱ ልብ ነው። ሙያ በልብ ነው ነው የሚባለው። ስለዚህ ሙያ በልብ ነው። በልብ ስለሆነ ሙያ በልብ ስለሆነ ምረጡት። ጤና ለሁሉም ነው። አመሰግናለሁ። የኢትዮጵያ ብሔራዊ አንድነት ፓርቲ በማጠቃለያ ሀሳቡ የፖሊሲውን የማጠቃለያ ሀሳቦችን አንስቷል። ብልጽግና ፓርቲ 5 ደቂቃ አለ። ክቡራን የማዕከላዊ ኢትዮጵያ ክልልና የሀገራችን ሕዝቦች ፓርቲያችን ብልጽግና ካለው ልዩ ባህሪ አንጻር ቃልን በተግባር የመፈጸም ባህል መነሻ በማድረግ በ7ኛው ሀገር አቀፍና ክልላዊ ምርጫ በጤናው ዘርፍ የያዝነውን ዋና ዋና አቋሞች እንደሚከተለው እናቀርባለን። በገጠርና በከተማ ነዋሪዎች የጤና አገልግሎት ፍትሐዊነትን ለማረጋገጥና ህዝባችን አገልግሎት በአካባቢው እንዲያገኝ በአዲስ መልክ የተከለሰውን የጤና ኤክስቴንሽን ፍኖተ ካርታ በተሟላ መንገድ ተግባራዊ እናደርጋለን። ከተሞቻችን ጽዱ፣ ውብ እንዲሆኑ የተጀመረውን ስራ ለማጠናከር በጤናው ዘርፍም የጽዱ ኢትዮጵያ ንቅናቄ መፍጠር መርሃ ግብር የሚተገብሩ ወረዳዎችን ቁጥር እናሳድጋለን። ብልጽግና ፓርቲ ሰው ተኮር ከመሆኑ መነሻ የእናቶችና ህጻናት ጤና እንክብካቤ ላይ በልዩ ትኩረት ይሰራል። ከዚህም በተጨማሪ የሀገር ተረካቢ የሆነው ወጣት ጤና ለመጠበቅ ጥራት ያለው ፍትሐዊ የወጣት አፍላ ወጣቶች ጤና አገልግሎት ተደራሽነትን እናጠናክራለን። የማይበገር የጤና ስርዓት ለመገንባት ቴክኖሎጂን መሰረት ያደረገ የድንገተኛ አደጋ ወረርሽኝ ቁጥጥር ስራን ለመተግበር ክልላችን የህብረተሰብ ጤና አደጋዎች ቁጥጥር የልዕቀት ማዕከል እንዲሆን እንሰራለን። ከዋና ዋና ተላላፊዎች በሽታዎች ውስጥ የኤችአይቪ ኤድስ፣ ወባና የሳምባ ነቀርሳ የክልላችን ህዝብ ስጋት እንዳይሆኑ እንሰራለን። ውድ የክልላችን ህዝቦች ፓርቲያችን ብልጽግና የጤና ባለሙያዎች የማህበረሰቡን ጤናና ደህንነት በማረጋገጥ የሀገር ግንባታ ሚናቸው የማይተካ እንደሆነ ብልጽግና ፓርቲ ያምናል። በሁሉም ደረጃ ባለው የጤና መዋቅር ጤና ተቋማት ብቁ፣ ሩህሩህና ተንከባካቢ የጤና ሰራተኞች እንዲኖሩ እንሰራለን። በክልሉ ባለው የጤና ሳይንስ ኮሌጅ የሰልጣኝ ባለሙያ ቅበላ አቅም እንዲጨምር እናደርጋለን። ከከፍተኛ ትምህርት ተቋም የሚወጡ ምሩቃኖችን በባለሙያዎችና ሌሎች የሙያ ዘርፎችን በመቀበል የስራ ስምሪት እንሰጣለን። በጤናው ዘርፍ የባለሙያን የመብት ጥያቄ በየደረጃው ከጤና ባለሙያዎች ጋር የተጀመሩ ውይይቶችን በማጠናከር ለተነሱ ጥያቄዎች የሀገራችንን አቅም
መሰረት ያደረገ የባለሙያውን ክብር በጠበቀና እውቅና በሚሰጥ መልኩ በቀጣይ የምርጫ ዘመን ምላሽ እንሰጣለን። በዚህ ውስጥ የሚካተተው የትርፍ ሰዓት ክፍያን ማስተካከል፣ የባለሙያዎች መኖሪያ ቤትን የማመቻቸት፣ ባለሙያዎችና ቤተሰቦቻቸው ነጻ የሕክምና አገልግሎት እንዲያገኙ የማድረግ፣ የማበረታቻ ስልቶችን የመከተልና ተጨማሪ የትምህርት እድሎችን መፍጠሮችን ያካትታል። ስለዚህ የባለሙያዎች ጥያቄ ተገቢ ነው ብለን ነው የምናስበው። የጀመርነውን በውይይት ምንፈታውን በጋራ እንሄድበታለን። እንግዲህ ከክልላችን ከምስረታ ማግስት ጀምሮ መላው ህብረተሰባችን በማነቃነቅ ግዙፍ መሰረተ ልማቶችን በመገንባትና ለአገልግሎት በማብቃት ክልላችን ተሞክሯል። በዚሁ መሰረት የተጀመሩ ጤና ተቋማትን የማስጨረስ፣ አዳዲስ ጤና ግንባታዎችን የማስጀመር፣ ከተቋም ግንባታ ረገድ የጤና ተቋማትን የማዘመን፣ የጽኑ ህመም አገልግሎት የሚሰጡ ሆስፒታሎች ቁጥሮችን የማሳደግ፣ ተቋማት ደረጃቸውን በመጠበቅ የህክምና ግብዓቶች እንዲሟሉላቸው የማድረግ ስራ የቀጣይ የምርጫ ዘመን የትኩረት አቅጣጫችን ይሆናል። ውድ የተከበራችሁ መራጮቻችን፣ የክልላችንና የሀገራችን ህዝቦች፣ ብልጽግና ፓርቲ በክልላችን ውስጥ ከፍተኛ ደረጃ ያላቸው የህክምና አገልግሎትን በማስፋፋት የማዕከላዊ ኢትዮጵያ የሀገሪቱ የህክምና የቱሪዝም ማዕከል እንዲሆን እንሰራለን። አብዛኛው ወደ ውጭ የሚላኩ ህመሞች ወደ አፍሪካ የሚሄዱ ህመሞች በሀገራችን ባሉ ተቋማት በተለይ ክልላችን ላይ ባለው ተቋማት ህክምና እንዲያገኝ እናደርጋለን። ተላላፊ ያልሆኑ በሽታዎችን የመቆጣጠር በዚህ አጋጣሚ ቅድም የተባለው ተላላፊ በሽታ በሀገሪቷ ውስጥ 50% ደርሷል። ስለዚህ በሽታን በመከላከል ብቻ እናቆመም፣ በማከምም ነው። ስለዚህ እጅን በመታጠብ ሚድኖ በሽታ እንዳለ ሆኖ በመዳን በህክምና የሚመጣ ከፍተኛ ነው። ዲጂታላይዜሽን፣ ቴሌሜዲሲን፣ በኤአይ የተመሰረተ የህክምና አገልግሎት በጤና ተቋሞቻችን እንዲኖር እናደርጋለን። ጥራቱን የጠበቀ የጤናና ጤና ነክ አገልግሎት ቁጥጥርንም በዚሁ መልክ እናጠናክራለን። የትብብርና አብሮ የመኖር እሴት ማሳያ የሆነውን የማህበራዊ ሶሻል ኢንሹራንስን እናጠናክራለን። ይሄ ብቻ ሳይሆን ፓርቲያችን ሞዴል ፋርማሲዎችን በማስፋፋት ከዚህም ውጪ ሉዓላዊነትን ለሚያረጋግጡ በራስ አቅም የመሄዱ እንሄዳለን። ብልጽግናን መምረጥ ጤናን መምረጥ ነው። ብልጽግናን መምረጥ ደህንነትን መምረጥ ነው። ምልክታችን የስንዴ ነዶ ነው። ብልጽግናን ምረጡ። አመሰግናለሁ። ብልጽግና ፓርቲ ለማጠቃለያ ሀሳብ የተሰጠውን 5 ደቂቃ ተጠቅሟል። ክቡራትና ክቡራን ተመልካቾቻችን የደቡብ ሬዲዮና ቴሌቪዥን ድርጅት 7ኛውን ጠቅላላ ምርጫ መነሻ በማድረግ በማዕከላዊ ኢትዮጵያ ክልል ለሚገኙ ተፎካካሪ ፓርቲዎች የክርክር መድረክ አዘጋጅቶ በዛሬው በመጀመሪያው የክርክር መድረክ ላይ በጤና ፖሊሲ ላይ ተፎካካሪ ፖለቲካ ፓርቲዎች ሀሳባቸውን ወይም ፖሊሲያቸውን አስተዋውቋል። የብልጽግና ፓርቲም ትብብር ለኢትዮጵያ አንድነት ፓርቲ፣ የኢትዮጵያ ብሔራዊ አንድነት ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በዚህ የክርክር መድረክ ላይ ፖሊሲያቸውን አስተዋውቋል። በየቤታችሁ ሆናችሁ ስትከታተሉን የነበራችሁ የተከበራችሁ ተመልካቾች ምስጋናችን ከልብ ነው። እንደዚሁም ከከፍተኛ ትምህርት ተቋማት የተወጣጣችሁ የሲቪክ ማህበራት ታዛቢዎች፣ እንደዚሁም ጥሪ የተደረገላችሁ እንግዶች ከኛ ጋር አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ተፎካካሪ የፖለቲካ ፓርቲዎች በተለይም በማዕከላዊ ኢትዮጵያ ክልል የሚገኙ ተፎካካሪ ፓርቲዎች በተለያዩ ርዕሰ ጉዳዮች ላይ ይህ የክርክር መድረካቸው ቀጣይ ነው የሚሆነው። ለአሁኑ በጤና ፖሊሲ ላይ ያላቸውን ሀሳብ አቅርበዋል። የተከበራችሁ የተፎካካሪ ፖለቲካ ፓርቲዎች ሀሳባችሁን ለህዝብ ለማስተዋወቅ የደቡብ ሬዲዮና ቴሌቪዥን ድርጅት ባዘጋጀው የክርክር መድረክ ላይ ስለመጣችሁ በድጋሚ ከልብ ነው የምናመሰግነው። መልካም የምርጫ ጊዜ እንዲሆንላችሁ እንመኛለን።